ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ከሳምራዊው ጋር ይውላል እንደ ጓደኛ ሁሉን በፍቅር የሚያስብ ታማኝ እረኛ እንደ አምላካችን ማንም የለም ማንም የለም እንደ እግዚአብሔር ማንም የለም ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም የለም ማንም የለም ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ የበደለውን አይንቅም ያነሳል በእጁ ፍጹም ይራራል በእውነት ጌታ ለልጁ ከሳምራዊው ጋር ይውላል እንደ ጓደኛ ፍቅር የሚያስብ ታማኝ እረኛ እንደ አምላካችን ማንም የለም ማንም የለም እንደ እግዚአብሔር ማንም የለም ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም የለም ማንም የለም ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ሰው የጣለውን ከምድር ከፍ ታደርጋለህ የተረሳውን አምላኬ ታስታውሳለህ የበደለውን እናመሰግናለን። እንግዲህ ብዙ ቪዲዮዎች አሉ። ትንሽ ሜሞሪን ወደኋላ የመልሰው በዚህ ዕለት ዛሬ በአካል አብሮን የሌለ ነገር ግን ስራና ማንነቱ ሕያው ነውና መምህር ዘላለም ወንድሙ ቄደር የወሰድኩበት ዕለትን ጎቤ በረከት ሰው ዛሬ ለቆት አየውና ብዙ ቪዲዮ ነው ያለው። እንዳልኳችሁ ኦርቶዶክስ የሆንኩት ለራሴ ነው። አንዳንዱ እንደሚለው በሆነ ተበሳጭቼም አይደለም። እኔ ኦርቶዶክስ የሆንኩት ለዘላለም መንገዴ ነው። ለዚህ ነው በቃ ማንንም አይቼ አይደለም፣ አይቼ መርምሬ ገብቶኝ ተረድቼ ነውና የዕለት እንግዲህ በቅድስት ቤተክርስቲያን የናትናኤል ቀን ነው እና ዕለቱ ያ ነው እና በዛን ቀን ነበረ እዛው የአርባ ቀኔ የሥላሴ ልጅነትን ያገኘሁበት እንዳልኳችሁ ደብረ አሚን ቅድስት ደብረ አሚን ተክልዬ በአርባ ቀኔ የተጠመኩበት ቦታ ነው። ከጠፋሁበትም ተመልሼ የሥላሴ ልጅነቴን በሌሊት ነው እንትን ያደረኩት እና ያ ነው እና ጎቤ መምህርንም ስላስታወሰኝ ለኔም እኔ እንዳልኳችሁ ምንም የለጠፍኩት ነገር የለም። እንዳልኳችሁ ጥቅሙ ለራሴ ስለሆነ ማለት ነው። ኦርቶዶክስነት ታሰርንላት ተገፋንላት ምናምን ብለን የምንቦጠረርበት ምንም ነገር የለም። ኦርቶዶክስነት ለራስ ነው፣ ሲገባ ለራስ ነው እና ለራስ ነው እና ይሄ ነው። ከልብ ነው የምናመሰግናችሁ። እንግዲህ ለኃይሌ ዮሐንስ የዛሬ ውይይት ያስፈለገበት ነገር
እንግዲህ የቅዱስ ሚካኤል ዕለት ወራዊ ክብረ በዓል ድርብ በዓል ነበረ። የቅዱስ ዮሐንስ አፈወርቅ የእረፍቱ ቀን ነበረ። የአቡነ ተክለ ሃይማኖት የአጽም ፍልሰት እንዲሁም የቅድስት ክርስቶስ ሳምራ ዕለት የሚታሰብበት ዕለት ነው እና በዛን ቀን እንግዲህ አንድ የለጠፍኩት ቪዲዮ ነበረ። እሱም ቪዲዮ አይቶ ይመስለኛል ኃይሉ ያው ደነገጠ እና መግቢያውን ክሊር ለማድረግ ከዛ ኃይሉ የራሱን ከዛ ወደ ፌስቡክ ደግሞ እንደሄደ እንዴት እንደሄደ ደቂቃ ሰጥቼው ደግሞ ያወራል ማለት ነው። ምናልባት የኔ ዩቲዩብ ላይ የአቡነች ለካ ያወጣችው የኔ ዩቲዩብ ላይ ግቡና የኔ ዩቲዩብ ላይ ገብረ ግባና ማሳየት ትችላለህ። ከዛ ኃይሉ ደግሞ ፌስቡኩ ላይ የጻፈውን ያሳየና ግብረ መልሱን ያሳየና ከዛ በኋላ ይሄ ውይይት እናደርጋለን። መላእክት በመጽሐፍ ቅዱስ እንግዲህ ኃይሉ ዮሐንስ መጽሐፍ ቅዱስ ብቻ ብሎ የሚያምን ነው። እኛም መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ቤተክርስቲያን ነች የሰጠችን፣ ቅዱስ ትውፊት አለን። ይልቁ ግን ዛሬ ውይይታችን በመጽሐፍ ቅዱስ ላይ ነው። እሱ በያዘው መጽሐፍ ቅዱስ ላይ ነው የምንወያየው። አንዱ እኔ አምንበት የነበረው የፕሮቴስታንት እምነት ውስጥ እሱም የመሰረተ ክርስቶስ ወንጌላዊ እንደነበር ስለማቅ በዛ ውይይት እናደርጋለን። ለመላእክት ስግደት ይገባል አይገባም የሚለውን እናነሳለን ማለት ነው። እናነሳለን። ለማንኛውም ገብረ ልታሳይልን ትችላለህ? እሺ አንዴ ታርጋል። እሺ ገብረ አሳየና። ምኑን ላስቀድ? የትኛውን ላሳይ? የኔ ቲክታክ ላይ ገባና የሰራሁት አለ እሱን አሳይና ከዛ ኃይሉ ከዛ ላይ ወስዶ ይመስለኛል ፎቶዬን ያው ለኔም በውስጥ ጻፈልኝ። ደንግጦ ያው ደንግጬ ነው የሚለው ያው እውነት ነው። የቅዱስ ሚካኤል ጉዳይ ያስደነግጣል። የቅዱሳኑ የመላእክቱ ጉዳይ የእግዚአብሔር ጉዳይ ለፕሮቴስታንቶች ያስደነግጣል፣ አስደንግጦታል። እና አሁንም ቅድም ካያችሁ የቅዱስ ሚካኤል መዝሙር ሲዘመር ደንብር ብሎ ነው የወጣው። ቃለ ሕይወት ያሰማልን። እናመሰግናለን። እንግዲህ ይሄንን እኔ በመለጠፌ ኃይሉ ተበሳጭቶ ቃል በቃል እንግዲህ ኃይሉ ያደረገውን ነገር እናይና ራሱ ይነግረናል። ከዛ በኋላ ቀጥታ ወደ ውይይታችን እንሄዳለን። እንግዲህ በቅድስት ቤተክርስቲያን ስለ መላእክት ጥልቅ ትምህርት ነው ያለው። ስለዚህ ሰባቱ መላእክቶች እንደገና ደግሞ ነገደ መላእክት 99 ቤተክርስቲያን ስንዱ እመቤት ናት የምንለው ገብቶን ነው። እኔ ደግሞ አሁን ይሄንን ራሱ ፎቶ ሚካኤል ቤተክርስቲያን ላይ ነው የተነሳሁት፣ እዚህ ኡጋንዳ ካምፓላ ሚካኤል ቤተክርስቲያን። ያ ብቻ አይደለም፣ ያው እንደምታውቁት እኔ ህዳር 12 የቅዱስ ሚካኤል ዕለት ነው የተወለድኩት። ስለዚህ ስለ ቅዱስ ሚካኤል ሳስብ ምን ምን እንደማስብ በኋላ ወንድሜ ኃይሉም እንዲያስብ የምነግረው ነገር አለ በትህትና በጨዋ ደንብ። አደራ ግን ኃይልሻ ከመጽሐፍ ቅዱስ ፍልስፍና እንዳታደርገው። ፍልስፍና ካደረግከው እኔም ፍልስፍናህን ማፍረስ እችላለሁ በሌላ ማለት ነው። ግን ወደ ቃሉ ነው ፎከስ የምናደርገው። ይሄን ነገር ምን ረበሸ፣ ምን አበሳጨ፣ ምን ረበሸ፣ ከዚህ ተነሳና ሀሳብን መቀጠል ትችላለህ። ይኸው ለመጀመሪያ ጊዜ እኔ እንግዲህ ቪዲዮን ያሳየሁት ለአንተ ይኸው 5 ደቂቃ ሰጥቻለሁ። ያን እንድታነብ የለጠፍከውን እንድታነብ። ወደ እንትኑ ከመግባታችን በፊት ወደ ውይይቱ እኮ አልገባንም። ወደ ውይይቱ ከመግባታችን በፊት እኔም የጻፍኳትን አልገባንም እኮ አይልሻለ። ወደ ውይይቱ እኮ አልገባንም። ገባኝ። ከመጀመሪያ እኔም እኮ መግቢያ ነው እያወራ ያለሁት እንጂ እኮ ወደ እንትና አይደለም። አይዲያ ሀሳብ ሼር እያደረኩ ነው። ወደ ዋናው ባንም አውቃለሁ እንትን እኔም የጻፍኳትን ከቻለ ቢያነብ ደስ ይለኛል። እኔ ያው ስልኬ ላይ የተጠቀምኩ ስለሆነ ማንበብ አልችልም። ኮምፒውተር እሺ ላንብበው ካላም የጻፍኩትን እኔ
እሺ ፎቶ ለጥፌ ነው የአሁኗን ፎቶ ለጥፌ ነው። በነገራችን ላይ አሁን ያሳየውን ፎቶ እሱን ለጥፌ ከላይ የጻፍኩትን አለና ፌስቡክ ላይ ለጥፍኩት። ብዙ ኮሜንት ያው ኮሜንቱ ይቅር እንትኑን አንብብ ከላይ ያለው። እሺ ላንብበው። ገብረ ልታሳየው ልታነብ ነው? እሺ አዎ ክፈተው። እሱን ራቅ ትንሽ አድርገው፣ ትንሽ ራቅ አድርገው ዘርግቶ እንዳልደናቀፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገፈኝ። አዎ እንደኔ ጉልበት ስትደክሙ ድጋፍ፣ ተስፋ ስትቆርጡ ተስፋን እየቀጠለ ዛሬ ላላችሁበት ምክንያት የሆናችሁ የሊቀ መልአኩን ቅዱስ ሚካኤል ስሙን ደጋግማችሁ ጥሩት። በፈተና ቀን ደራሽ፣ በጭንቅ ሰዓት አዳኝ ለሆነላችሁና ተስፋ ላደረጋችሁም እንኳን ለዛሬዋ ቀን ለወርሃዊ በዓሉ በሰላም አደረሳችሁ። ኦኬ የመጀመሪያው ነው ጉድባድ ጎንደር። ጥሩ ኦኬ ይሄኛውን በደንብ አላየሁትም ነበር። ጉድባድ ጎንደር ማለትስ አሁን ነው። አቤቱ አምላኪ ሆይ ኤአይ ነው በለኝ። በቅድሚያ ሚካኤል ከተሰጠው መልአካዊ ፍጡር ጋር የምንጋራው ዋናው ነገር አምልኮተ እግዚአብሔር ሲሆን ሊቃነ መላእክቱም የተመደቡበት የሥራ መደብና የሚመሩት ነገደ መላእክት እንዳሉ ይታወቃል። መልአኩ ሚካኤልም ካለቆቹ አንዱ እንጂ የመላእክት ሁሉ አለቃ እንዳልሆነ ይታወቃል። ይልቁንም ለእስራኤል ሕዝብ የተመደበ የተገለጠ የሥራ መደብ ያለው ብሎ 4 ነጥብ አድርጓል። እሺ በመጽሐፍ ቅዱስ ውስጥ 5 ጊዜ ብቻ ስሙ የተጠቀሰ ሲሆን ሲናገር የተሰማው 2 ቃላት ብቻ ናቸው። ከአንድ ቦታ ውጭ ታሪኩ ሁሉ ከጦርነት ጋር የተያያዘ ነው። ጉዳዩ እንዲህ ከሆነ ለኢትዮጵያውያን የተመደበውን መልአክ ማን እንደሆነ መንፈስ ቅዱስን መጠየቅ ሲቻል ለሌላ ሀገር ተመድቦ ስለተመደበበት ሀገር በጽናት በመንፈሳዊ ዓለም እየሰራ ያለን መልአክ ማምለክና መስገድ ምን የሚሉት ነው? እስቲ እግዚአብሔር ያሳያችሁ። የተሰገደለት መልአክ ለሐዋርያው ዮሐንስ እንዳታደርገው ካለ ወንድማችን ቢኒ ለመስገድ ማን ፈቀደለት? አንድ ነገር እንዳይረሳ፣ መላእክት ወገኖቻችን ብቻ ሳይሆኑ ስለኛ በእግዚአብሔር ፊት የሚቆሙ ወገኖቻችን ናቸው። ከእግዚአብሔር ወስደው እንደሚላኩና ለሰው እንደሚታዘዙ የእግዚአብሔር ቃል ይናገራል። ከሰው ወደ እግዚአብሔር ተልከው አያውቁም፣ መላክም አይችሉም። ለሁሉም የቢንያም ሽታዬን ፍቅረ ኢየሱስ ድፍረትና ማን አለብኝ ባይነት ግርም ቢለኝ ጉድበል ጎንደር ያልኩት ይላል ማለት ነው። ቅር እንዳይላችሁ በነገራችን ላይ ለክፉ አይደለም። በዚህ ሁሉ እንግዲህ ለሚካኤል ያለኝን አክብሮትም ፍቅርም ያው ክርስቲያን እንደመሆኔ መጠን መላእክተኛ ወገን እንደሆኑ እዚህ ላይም ተናግሬያለሁ። ያው ይሄ መግለጥ የሚያስፈልገኝ አይመስለኝም። አሁን ወደ ዋናው ዲስከሽናችን ስንመለስ እንግዲህ ወደ ዋናው ጣቢያ ይመለስና ለቢኒ ላነሳው ላደረገው ጉድበል ጎንደር ላልኩበት ለዛ ነው መልስ የምሰጠውና መልስ አሰጣጤ ከመጽሐፍ ቅዱስ ታሪካዊ አመጣጥ መልስ እኮ አይደለም። አሁን ደቂቃ ለሰጠው እሺ ወደ አንተው ለመመለስ ነውና በተሰጠኝ ሰዓት በእሳት አገባ አይነት ነገር እንዳይሆን ጭቅጭቅ እንዳይሆንና ያለንን ሰዓት ተጠቅመን እንደው መላእክትን በተመለከተ ሪሊ ልንሰግድላቸውና ልናመልካቸው ይገባልን? ከኛስ ወደ እግዚአብሔር ይላካሉን? ብቻ አንዳንድ መላእክትን በተመለከተና ስፔሲፊክሊ አንተን ባደረግከው ነገር ላይ መጽሐፍ ቅዱሳዊና ታሪካዊ አመጣጦችን ትንሽ በሚሰጠኝ ጊዜ እኔ ያው ታውቃላችሁ ኮንቪንስ የሚያደርግ አይዲያ ከየትም ላምጣ ከየትም በተቻለኝ መጠን ወደ እግዚአብሔር ቃል እያስጠጋው እናገራለሁ። ሰሚ ደግሞ ይፍርድ። ጎሄድ እሺ እንግዲህ ከየትም ላምጣው ከየትም የሚለውን ነገር እድል አንሰጥም። አንተ መጽሐፍ ቅዱስ ብቻ ብለም የምታመልክ ነህ የምታምን ነህ።
አሁን የሚሰጥህ ደቂቃ በአጠቃላይ ስለ መላእክት ያለ ግንዛቤ፣ መላእክት በመጽሐፍ ቅዱስ ላይ እንደገና እኔ የተቃወምክበትን ጭምር ይሄው አሁን 5 ደቂቃ ሰጥሃለሁ። በ5 ደቂቃ ውስጥ መግለጽ ትችላለህ። ኦኬ፣ ሰዓት ያዝልና ሰዓቴን ይሄው 5 ደቂቃ ሰጥቻለሁ። በጣም አሪፍ። መላእክትን በተመለከተ እንግዲህ ጉዳዩ ለዚህም የቢኒን ለመለጠፍ ያበቃኝ ባየሁት ጊዜ ደንግጫለሁ እውነት ለመናገር። ከዛ የተነሳ ደውዬ ምን እያረክ ነው አልኩት። ይህን ነገር የማያስቀይምህ ከሆነ እኔ ፌስቡክ ላይ ላሰጣው ፈልጌያለሁ ስለው ያ ፈቀደልኝ ማለት አምኖበት ሳይሆን ያ ቢመራውም ቢኒ አድርጎ ካመንክበት አለኝ አደረኩት። ዛሬ ደግሞ ለዲስከሽን በዚህ ጉዳይ ላይ ጋብዘኝ ማለት ነው። መነሻ ሀሳቡ ይሄ ነው። መላእክትን በተመለከተ በተለይ ከረጅም ጊዜ ወዲህ ሪሊ በመጽሐፍ ቅዱስ ውስጥ መላእክትን በተመለከተ ጀነራሊ መላእክት ሚካኤልን ብቻ ሳይሆን ምንድን ነው ያለው የሚለውን ነገር ማንበብ ማጥናት ጀመርኩ። ሁለተኛ ደግሞ ላጠና የሞከርኩት ሪሊ አባቶቻችን ጥንት በተለይም ደግሞ ጥንታውያን ኦርቶዶክሶች እንግዲህ ኦርቶዶክስ የሚል ሃይማኖት ይዘው ባይወጡም ኦርቶዶክሳውያን እንደሆኑ ያው ስለሚታመንበት በተለይ በኒቂያ ጉባኤ አካባቢ ከዛም በፊት ከዛም በኋላ በመላእክትና በቅዱሳን ዙሪያ የነበረው አባቶች በሊቃውንቶች ዘንድ ምን ነበረ የሚለውንም ለማየት ሞክሬያለሁ እና አንዳንድ የተጨበጡ ሀሳቦች በዚሁ ጳጳሳት፣ ኤጲስቆጶሳት፣ ሲኖዶስ የሚለው እንዳውም ያነበብኩት እዛ ጋ ነው። አንዳንድ መጽሐፍቶች የጥንታዊ መጽሐፍቶችን እያጣቀሱ ብዙ መጽሐፍቶች ኦንላይን አሁን ራይት ናው ማንበብ ለሚፈልግ የሚገኙ አንዳንድ መጽሐፍቶችም አሉ፣ ፍሪ ዳውንሎድ ማለት ነው። የጻፉት የዚህ ዘመን ሰዎች ቢሆኑም ጥንታዊ መጽሐፍቶችም ደግሞ በነ ኦገስቲን የተጻፉ ለምሳሌ በተለይ ስለ መላእክት አላየሁም፣ ስለ ሴንትስ ነው ያየሁት። እነሱንም እንደ ሬፈረንስ ጥንታውያን አባቶች የጻፉትንም አንዳንድ ለማየት ሞክሬያለሁ። ከዚህ ሁሉ የተጨመቀ ሀሳብ እንደው አንድ ይህን አጋጣሚ በመጠቀም ሼር ማድረግ ፈልጋለሁ፣ የገባኝን ማለት ነው። አይታችሁ ከሆነ መላእክት ሲያማልዱ አይቻለሁ በመጽሐፍ ቅዱስ ውስጥ። ለምሳሌ ያማልዳሉ ሲባል እኔ በተረዳሁበት አቅጣጫ ማለት ነው ስለ ቅዱሳን በእግዚአብሔር ፊት ሲቆሙ አይቻለሁ። ገና ለገና ኦርቶዶክሳውያን በአማላጅነት ስለሚቀበሉ ብቻ አላጣጥልም። መላእክት በእግዚአብሔር ፊት ስለ ቅዱሳን እንደሚቆሙ ጌታችን ኢየሱስ ክርስቶስ በይፋ ተናግሯል። በብሉይ ኪዳን ውስጥም ደግሞ 3-4 ቦታ ስለ ቅዱሳን ግለሰቡ በማያውቀው መልኩ በእግዚአብሔር ፊት ስለሆነ ክፍል ሲቆሙ አይቻለሁ። እግዚአብሔርም ሲመልስላቸው አይቻለሁ። ለአካብ መላእክት ቆመውለታል። ለሕዝበ እስራኤል ነው ለይሁዳ ነገድ ሰዎች በባቢሎን ላሉት መልአኩ በእግዚአብሔር ፊት ቆሙ። በጸለየ ጊዜ እግዚአብሔርን በሚያጽናና ቃል እንደመለሰለት አንብቤያለሁ። አዲስ ኪዳን ላይ በተለያየ አቅጣጫ ስፔሲፊክሊ ደግሞ ኢየሱስ ክርስቶስ ተናግሯል። ይህን ሁሉ አምናለሁ። መጽሐፍ ቅዱስ የሚለውን በደንብ ነው ማምነው ነኝ። የሚታመነውን አምናለሁ፣ የማይታመነውን አላምንም እንጂ። በዚህ ሁሉ ግን መላእክትን በማምለክ አቅጣጫ፣ ለመላእክት በመስገድ አቅጣጫ መጽሐፍ ቅዱስ ምን ይላል የሚለውን ጊዜ ወስጄ ባየሁበት ጊዜ በአባቶችም በመጽሐፍ ቅዱስም ዘንድ እጅግ በጣም የተወገዘ ልክ ያልሆነ ነገር፣ አምልኮና ስግደት ደግሞ የቋንቋ ልዩነት ካልሆነ በስተቀር ሀሳቡ አንድ ነው። ሁለቱም ለእግዚአብሔር ብቻ እንደሚገባ አጠንክሬና አጥብቄ አምናለሁ እና መረሳት የሌለበት ነገር በብሉይ ኪዳን ዘመን ደግሞ መልአኩ ተብሎ የተጻፉ ቴዎፋኒ በግሪክ ቋንቋ የእግዚአብሔር በብሉይ ኪዳን ዘመን መገለጥ እንደ መልአክና እንደ ሰው ስለተገለጠ እግዚአብሔር መልአክ ተብሎ የተጻፉ ቦታዎች በሙሉ ስለ መላእክት እንዳይደሉ ይህንንም አእምሯችን ውስጥ በመያዝ የእግዚአብሔር በብሉይ ኪዳን ዘመን መገለጥ in a different way እንደ ኤንጅል ወይም እንደ ሰው፣ እንደ ውሃ፣ እንደ መብረቅ፣ እንደ ነጎድጓድ ድምፅ፣ እንደሚነጥቅ አውሎ ንፋስ፣ እንደ ክብር ደመና የተገለጡት የእግዚአብሔርን በሕዝቡ መካከል መገኘት የሚያሳዩ እንጂ እግዚአብሔርን በቀጥታ የሚወክሉ አይደሉም። እነሱ እንደ ሰው ወይም እንደ መልአክ ግን እግዚአብሔር ተገልጧልና መልአኩ እንደዚህ ያለ የተባሉ ቦታዎች በሙሉ ሁሉ ስለ መላእክት አለ። ስለ መላእክት የሆነበት ቦታ አለ። ነገር ግን የእግዚአብሔር መታየት በብሉይ ኪዳን ዘመን ሰውና እግዚአብሔር ገና በኃጢአት ስለተለያይቷል፣ አልታረቁም። ሰው እግዚአብሔርን የሚያውቅበት ሙሉ እውቀት የሚያገኝበት መንገድ አልነበረም። ከዛ የተነሳ የእግዚአብሔርን መገኘት ወይም የመገለጥ መልአክ እንደተገለጠላቸው
አርጎ አድሬስ አድርጓል። ይሄንን ቴዎፋኒ ነው የሚባለው በግሪክ ቋንቋ ማለት ነው። ሶ ማይ ፖይንት ዛሬ እንደው የቢኒ ትንሽ የቆጨኝ ነገር ምንድን ነው እንዴት ኮስተር ብሎ ሰው ለእግዚአብሔር እንደሚሰገድ ለመላካዊ ፍጥረት ይሰግዳል የሚለው ነው። ሌላው የመጨረሻ ምናልባት ባለችን ደቂቃ አድሬስ ላድርግና ዲቴሉን ከመግባቴ በፊት ሲጀመር መጽሐፍ ቅዱስ ከሰው አንጻር እንጂ ከመላእክት አንጻር አልተጻፈም። በቃ ሞልቷል። እንዴ እንትኑ 5 ደቂቃ ማስጠንቀቂያ የለውም እንዴ? ማስጠንቀቂያ ይሄውን የሰጠው እንደዚህ እኮ ነው። 1 ደቂቃ ቀረ ምናምን ይባላል። እሺ ከምን 5 ደቂቃ ሞላ? ግን እንሰጣለን በኋላ ከምን 5 ደቂቃ ሞላ? ከጊዜ ነው የሞላው። ከምንም ሳይደለ ከጊዜ ነው የሞላው። እሺ አሁንም ለኔ 5 ደቂቃ አንተው ላይ ይኸው አስቀምጫለሁ። እሺ እኔም እንግዲህ ከልብ አመሰግናለሁ። ኃይሉ እንዳለው ለመለጠፍ ልቡ ሲዳዳ ያው ደወለልኝ። እንግዲህ ከቻልክ ቀጥል፣ ያው የመልስ ምት ከቻልክ ቀጥል፣ ያመንክበትን አድርግ። እኔ ያመንኩበትን ነው የማደርገው። እርግጥ ባለ ነገር መጽሐፍ ቅዱስ ያነበበ ሰው እኔ ያደረግኩትን ያከብራል እንጂ አይቃወምም የሚል ቃል። ከዛ በኋላ ኃይሉ ያነሳት ጥቅሳለች የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ለእግዚአብሔር አምላክ ብቻ ስገድ እሱም ብቻ አምልክ ብሎ ይችን ቃል ነው ኃይሉ የተናገራት። አይልም አልኩት ማለት ነው። አይልም አልኩት። ለእግዚአብሔር አምላክ ብቻ ስገድ፣ እግዚአብሔር አምላክን ብቻ አምልክ አይልም። ይሄ ያለመማር ጉዳይ ነው ኃይልሻ አልኩት። የሚለው ለእግዚአብሔር አምላክ ስገድ እሱም ብቻ አምልክ። አሁን ኃይሉ እንግዲህ ሲያወራ አይታችሁታል። አንድም ጥቅስ አልጠቀሰም። አንድም የሚያስጥለኝ ጥቅስ አልጠቀሰም። ግን የራሱን ሚውት አድርገው የራሱን ሀሳብ ነው እየገለጠ ያለው። እሺ እኔ መነሻ 2 ጥቅሶች ብቻ ላንሳ። 2 ጥቅሶች እንግዲህ አያሌ ጥቅሶች አሉ። ከ40 በላይ ስግደት ለማን ለምን እንዴት እንደሆነ ተነግሯል። ብዙ ጊዜ ግን ፕሮቴስታንት ወንድሞቻችን እኔም እዛ ቤት እያለው በጣም ሚስ የምናደርገው ነገር ለመላእክ ሲሰገድ ለቅዱሳን ሲሰገድ እያመለከ ነው ብሎ ጀጅ ማድረግ ነውር ነው። ምክንያቱም አንተ ለኃይሉም ትላንትና ያልኩት ይህንን ነው። የሚስትህን ልታገባ ስትል የቤተሰቦቿን እግር ጉልበት ስመ ስትወጣ እያመለካቸው ነው ማለት ነው የሚል ጥያቄ ጠይቄዋለሁ። ኧረ በፍጹም አለ። ስለዚህ መጽሐፍ ቅዱስ በግልጽ አማርኛ ስግደት ለ3 ነገሮች እንደተቀመጠ ታይቷል። የመጀመሪያው ነገር ለምንድን ነው ከተባለ የአምልኮ ስግደት ለእግዚአብሔር ብቻ። ሁለተኛ ለቅዱሳን እንክሉን ለመላእክት ጭምር የጸጋ ስግደት እንሰግዳለን። በሶስተኛ ደረጃ ክብር ለሚገባቸው ደግሞ የክብር ስግደት እንሰግዳለን። ስለዚህ የአክብሮት የአምልኮ የጸጋ ስግደት ነው መጽሐፍ ቅዱስ ይህን የሚያስተምረው። የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን ቢያንስ አንብቡ ፕሮቴስታንቶችን ምለው ለዛ ነው። ስለዚህ 2 ጥቅስ መነሻ ላድርግና ለምሳሌ እኔ የሚካኤል ዕለት ነው የተወለድኩት፣ የቅዱስ ሚካኤል ዕለት ነው የተወለድኩት። እስኪ በቅንፍ መዝሙር 34ን እናንብበው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድንማቸዋል ይላል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ስለዚህ የእግዚአብሔር መልአክ በማዙሪያ ይሰፍራል። እግዚአብሔርን በሚፈሩ የእግዚአብሔር ልጆች በሆኑ በእነሱ ዙሪያ ይሰፍራል ያድናቸውማል ይላል መዝሙር 34 ቁጥር 7። ያ ብቻ አይደለም። ስለ መላእክት ለማሰብ የእግዚአብሔር ልጆች ዙሪያ መስፈር ብቻ ሳይሆን መዳንን እንደምንወርስ ደግሞ መጽሐፍ ቅዱሳችንን በአንክሮት ይናገራል። የዕብራውያን መጽሐፍ ምዕራፍ 1 ቁጥር የመጨረሻው ቁጥር ላይ ይኸው ቃሉን ላንብብላችሁ። ለቃሉ ነው መታመን ያለብን።
ከዛ በኋላ ስግደትን ደግሞ በተመለከተ እንነጋገራለን። እንደዚህ ይላል ዕብራውያን ምዕራፍ 1 ቁጥር 13 ጀምሮ ይላል። ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ተብሏል? ለማን ብሏል? ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? መዳንን እንወርስ ዘንድ የእግዚአብሔር ልጆች የሆንን ማለት ነው። የሚረዱን አይደሉምን? ስለዚህ በዙሪያችን ይሰፍራሉ፣ ያድኑናል፣ ደግሞ ዘላለማችንን እንወርስ ዘንዳ ይረዱናል። አሁን ስለ ስግደት እንመጣለን። ይሄው ይረዱናል። ስለዚህ የእግዚአብሔር ልጅ ያልሆነ ነው የሚቃወመው ማለት ነው። ጨርሻለሁ። አሁን እንግዲህ ከፍ ያለ ደቂቃ መስጠት ካለብኝ ንገረኝና ሰፋ ያለ ሀሳብ ካለ በተቻለ መጠን ጥቅስ ብታነሳ ደስ ይለኛል። አይሉ እንደገና እኔ አሁን የተናገርኩትንም ማፍረስ ካለብህ እያፈረስክ እንድትናገር ስንት ደቂቃ ላድርግልህ? ኖ 5 ደቂቃ አሪፍ ነው። 5 ደቂቃ እንደዚህ ጣፈጥ እያለ አሰልቺ በማይሆን መልኩ ጥሩ ነው። ወድጄዋለሁ። 5 ደቂቃ አንዴ ይቅርታ አስተካክልልሃለሁ ደቂቃውን። ዶክተር መምህር ዘላለም እንኳን ደህና መጡ ብያለሁ። ይቅርታ። በነገራችን ላይ ባይብልም አላስኩም ነበረ። ሰላም ብያለሁ። እሺ ባይብል መቼም ይዘህ አታውቅም አውቃለሁ። አይ አለኝ። እንትን አትበል። እኔ መቼም ይዘህ እንደማታውቅ ነው የማውቀው። ዛሬም ነው ታዲያ በቃ ከያዝክ አውራ። ግን ብዙ ጊዜ መጽሐፍ እኮ እንግሊዝኛ ሆነብኛ። እሺ አማርኛ እኮ ለማግኘት ኮምፒውተሬም ከፈትኩት እኮ ሱራን እያደረገ ያልከፈተልኝ ሚስ። ኦኬ ኦራይት፣ ጥሩ ሀሳብ ነው ያቀረብከው ቢኒ። እኔም ሰዓቴን ልጠቀም። ሰዓት ያዝልኝ ሰዓቴን። ኦኬ ጥሩ ዲስከሽን ነው፣ ወድጄዋለሁ። ጀነራሊ እንግዲህ ከመጽሐፍ ቅዱስ ነው ዋናው መነሻችን። መጽሐፍ ቅዱስ ጥቅስ በተቻለ መጠን ጥቀስ ብሎ እኔ ጥቅስ ላለመጥቀስ ፈልጌ ነው። ለምን ብዙ ጥቅሶች አሉ ልጥቀስ ካልኩኝ ከጥቅስ ተነስቼ ሳይሆን ዋናው አይዲያ ብናገር መጽሐፍ ቅዱስ ያነበበ ሰው ያው የተነሳንበትን ሀሳብ ስለሚያውቅ ሞር ጥቅስ ላይ መንጠልጠል አልወድም። ለምንድነው ጥቅስ መጥቀስ የማልፈልገው? ከጥቅስ ይልቅ መሰረታዊ የእግዚአብሔር ቃል አንደርስታንዲንግ ሲኖረን ላገኘነው አንደርስታንዲንግ ነው እንጂ ጥቅስ የምንጠቅሰው ጥቅስ ላይ መንፈሳዊ ነገር አንመሰረትም። ጌታ ኢየሱስም ለዚያ ነው ፈሪሳውያንን ምንድን ያላቸው? መጽሐፍትን በመመርመር የዘላለም ሕይወት የምታገኙ ይመስላችኋል አላቸው። መጽሐፍ እንዳይመረምሩ ማለት አይደለም። ያ ቦታ ምንድነው? ጥቅስ ማጋጨት ሳይሆን ጀነራል የሆነው የእግዚአብሔር መለኮታዊ ሀሳብ መጀመሪያ አግኙ ነው። ከዛ ላገኘነው መለኮታዊ ሀሳብ ነው ጥቅስ የምንጠቅሰው እንጂ ጥቅስ ላይ መሰረታዊ ነገር ወይ ዶክትሪን አይመሰርትም። የሆነውም ሆኖ እያወራን ያለነው ስለ መላእክት እስከሆነ ጊዜ ድረስ መጽሐፍ ቅዱስ ዕብራውያን ምዕራፍ 1 ላይ ምን ይላል? ይህ እየተነጋገርን ያለንበትን ዓለም ለመላእክት ያስገዛው አይደለም ነው የሚለው። ከምዕራፍ 1 ላይ ነው እያወራ ያለሁት። ከቁጥር 4 ጀምሮ አንብቡ። እንዲያውም ከመላእክት ይልቅ እጅግ ስምን በወረሰ መጠን ብሎ ስለ ኢየሱስ ክርስቶስ መልአካዊ ፍጡር ነው ብሎ እንደዛ ላሳከሩ ሰዎች ኢየሱስ ክርስቶስ መልአካዊ ፍጡር እንዳይደልና የአብርሃምን ዘር እንደያዘ እንጂ የመላእክትንም ዘር ጭምር እንዳልያዘ ይልቁንም ከመላእክት ይልቅ እጅግ ስምን በወረሰ መጠን በማለት የኢየሱስ ክርስቶስ ስም ከመላእክት ስም እንደሚበልጥ ከመላእክት ማንንም በቀኝ የተቀመጥ እንዳላለ፣ ነገር ግን ጌታችን ኢየሱስ ክርስቶስ አስፈላጊ ከሆነ እንዳውም ከቁጥር 8 ጀምሮ እሱ መለኮት እንደሆነ አምላክ እንደሆነና ሰማይና ምድርን የፈጠረው እሱ እንደሆነ ተናግሯል። አሁን የተነሳንበት ሀሳብ ስለ መላእክት እስከሆነ ጊዜ ድረስ እዛው ቻፕተር ላይ የምንነጋገርበትን ዓለም አለ። ይሄን የምናወራውን የወንጌል ጉዳይ ኢየሱስ ክርስቶስ መጥቶ መሞት ያስፈለገበት ጉዳይ ለመላእክት ያስገዛው አይደለም። መጽሐፍ ቅዱስ የተጻፈው ከሰው አንጻር እንጂ ከመላእክት አንጻር አይደለም። ከጠፋው ሰው የጠፋውን ሰው መልሶ ከመዋጀት አንጻር እንጂ የጠፉትን መላእክት ለመዋጀት አይደለም። በአባቶች ታሪክ አንድ ኦሬገን የሚባል ሰው ታውቃላችሁ? ሰከንድ ሴንቸሪ ላይ የነበረ ታዋቂ የመጽሐፍ ቅዱስ ስኮላር ቢሾፕ እንኳን አይደለም፣ ቅዱስ የሚለውን ስም አልተሰጡትም። ምንድን ነው ያለው? የእግዚአብሔር ምሕረት የወደቁትን መላእክት እንኳን እስከ መመለስ እስከዛ ድረስ ይደርሳል ስላለን የተወገዘው። ሙሉ በሙሉ አላወገዙትም፣ ግን እንደ ቅዱስ ግን አልቆጠሩትም። መላእክትን በተመለከተ ጥቂት ነው የተጻፈው በመጽሐፍ ቅዱስ ውስጥ፣ እግረ መንገድም ነው የተጻፈው።
ዶክትሪን ወጥቶለት ልክ እንደ ሰው ዶክትሪን ኦፍ ኤንጅልስ የሚል አልተጻፈም። ወቁ እግረ መንገድ የተጻፉትን ነገሮች ነው ወስደን ስለ መላእክት የተነገረውን ያህል ብቻ የምናወራው። ስለዚህ መጽሐፍ ቅዱስ ከሰው አንጻር ስለተጻፈ ስለ መላእክት ጥቂት ነው የተጻፈው። እግረ መንገድ ነው የተነገረን። የስራ ፐርፐዝ የተፈጠሩበትን ዓላማ አንድ ቦታ ክሉ ሰጥቶናል። እዚህ ጋር ልብ በሉ እንግዲህ ጥያቄ የመለስኩ ነው። የተፈጠሩበትን ዓላማ መጽሐፍ ቅዱስ መዳንን የሚወርሱትን ለማገልገል እነዚህን ሰዎች ለመርዳት የተፈጠሩ መንፈሶች አይደሉምን? እዛው ምዕራፍ 1 ላይ ነው ያለው። ስለ መላእክት አፈጣጠር እንኳን ሲናገር መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ እንግዲህ ተመልከቱ፣ መዳንን የሚወርሱትን ለማገልገል የተፈጠሩ መንፈሶች አይደሉምን ሲል እያናናቃቸው እያጣጣላቸው ሳይሆን ከሰው አንጻር እንኳን መጽሐፍ ቅዱስ እያወዳደረ ሰው የእግዚአብሔር መልክና አምሳል እንደሆነ ሰው የእግዚአብሔር ቀጥተኛ ልጅ ሲባል መላእክትም የእግዚአብሔር ልጆች የተባለበት አንዲት ጥቅስ አለች። ሲንግል አውት የሆነች ጥቅስ ማለት ነው። እዛ ላይ ዶክትሪን መመስረት አንችልም። ልጅነታቸው መጽሐፍ ቅዱስ ከተናገረ ነው እሱም ቢሆን ነገር ግን እንደኛ አክቹዋል ልጆች ሳይሆኑ ስለ ልጅነት ስለ ኢንቲሜሲ ነው የሚያወራው። ስለዚህ እንደ ልጆቹ እንደ ቤተሰብ የሚቆጥራቸው ስለሆነ የእግዚአብሔር ልጆች ተብሏል አንድ ቦታ። ያ ማለት ግን እንደኛ የባህሪ መለኮታዊ ባህሪ ተካፋዮች ናቸው ማለት አይደለም። ከእርሱ ተወልዳቸዋል፣ ዘሩ በእናንተ ይኖራል የተባሉ አይደሉም። እኛን ለማገልገል የተፈጠሩ መናፍስት የሆኑትን መላእክት እኛ ከሌላ ዓለም ስለመጡ ብቻ ቢግ ዲል ሆኖብን ልናመልካቸው ወይም ልንሰግድላቸው በፊታቸው ብንወድቅ ልክ ዮሐንስ ራእይ ምዕራፍ 2 ቦታ ተጠቅሷል። ሁለቱ ቦታ ምንድን ነው የሚለው? እንግዲህ የተገለጠለት ሐዋርያው ዮሐንስ ለተገለጠለት ሰማያዊ ቢንግ ነውና ከሰው መካከል አይደለምና ደንግጦ ሄዶ ተደፍቷል። መውደቁን መስገዱን እናንተም የምታውቁት ነው። 2 ቦታ ነው የተጻፈው። ጥቅሱ ትዝ አይለኝም፣ ማውጣት አለብኝ ገብቼ። ስለዚህ መልአኩ ምንድን ነው ያለው? እንዲያውም በማስጠንቀቂያ ነው የነገረው። እንዳታደርገው ተጠንቀቅ ነው ያለው። እንዴ ለአምልኮ እኮ ላይሆን ይችላል ዮሐንስ የሰገደው። ልክ እንደ ቢኒ ሚካኤልን ስለሚወደው ነው አለም ዝቅ ያለው። እንደዛ ሊሆን ይችላል እግሩ ላይ ወደቀው። ተመልከቱ ጌታችን ኢየሱስ ክርስቶስ ዮሐንስ ራእይ ምዕራፍ 1 ላይ ሄዶ ከምን ያዋለቀ ጓይድ 1 ደቂቃ ሲቀረው ንገረኝ። ሌላ ጊዜ ቢኒ ኮንክሉድ እንዳደረግ። እሺ እንግዲህ እግዚአብሔርን በጣም የማመሰግነው ለምናገረው ነገር ዋቢ የማደርገው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ብቻ ብሎ ግን መጽሐፍ ቅዱስን የማያምን ብዙ ፕሮቴስታንት እንዳሉ ያው ኃይሉ ዮሐንስን ስታዩት ይገባቸዋል። ለምሳሌ ኃይሉ አሁን የተናገራቸው ንግግሮች ለምሳሌ እኛ መላእክት ስናመልክ አይተናል ወይ? አያቱ የውሸት ክስ ስለሆነ ማለት ነው። ስናመልክ አይተናል ወይ? አሁን መስገድ ማክበር ማምለክ ነው ወይ? ቢያንስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት አንብቡ ምላችሁ ለዛ ነው። የውሸት ክስ ስለሆነ ማለት ነው። ሌላው ኃይሉ ዶክትሪን አንመሰረትባቸውም፣ በመጽሐፍ ቅዱስ ዶክትሪን አንመሰረትም ሲል ሰምታችሁታል። እና ታዲያ በምንድን ነው የምትመሰረተው የሚል ጥያቄ ልናነሳ ነው። ከራሱ ቃል ነው የምዋሰው ማለት ነው። ኦሪገን ብሎ እንግዲህ ስለ ኦሪገን ራሱ ማን እንደሆነ በየትኛው ክፍለ ዘመን የእኛስ አባት ነው ወይ? ስለ ኦሪገንም ስለምናውቀው ነገር ብንናገር እኔ ደስ ይለኛል። አንዳንዴ አውድን ያለመረዳት ችግር ነው። ኃይሉ ምን አለ? እኛ መላእክት ጥቂት ትምህርት ነው ያለው፣ ስለዚህ ስለ መላእክት እኛ ትምህርት እንትን አንልም ምናምን ብሏል። እርግጥ ኃይሉ ቴዎሎጂ ኮሌጅ አልገባም፣ ሞክሮ አቋርጦ የወጣ ሰው ነው እንጂ ለምሳሌ ጋድ ኤንድ ኤንጅል የሚል እግዚአብሔርና መላእክቱ የሚል ኮርስ አለ በፕሮቴስታንት የስነ መለኮት ትምህርት ቤቶች አሉ። እነዚህ አይነት ኮርሶች እግዚአብሔርና መላእክቱ፣ መላእክት ብሎ ደግሞ አለ የወደቁ መላእክትና ቅዱሳን መላእክት ተብሎ ትንሽዬም ብትሆን አለ። ስለዚህ መላእክትን ያለመፈለግ ነው። በነገራችን ላይ ለጠቢብ አንድ ቃል በቂ ነው። እኛውን አንተ አልገባህም እንጂ አያሌ ቦታ ስለ መላእክት ተጽፏል። ግን ለጠቢብ አንድ ቃል በቂ ነው። ብራዘር አሁን ስለ መላእክት እየተናገርን ከሆነ ለምን ሰገዳችሁ ከሆነ እንሰግዳለን። ያየነው ከማን ነው ካልክ
ከእግዚአብሔር ሰዎች ከየት? ከመጽሐፍ ቅዱስ። ለምሳሌ ኢያሱ ምዕራፍ 5 ቁጥር 13 ላይ እንዴት ትመልስልኛለህ? እኔ አሁን ቃል ነው እየጠየቅኩ ያለሁት። ቴዎፋንንም በኋላ አነሳለሁ። እቺ የማደናገሪያ የጴንጤ መደናገሪያ የድፍረት ቃል ነች። በነገራችን ላይ ስለ ቴዎፋንም በደንብ እናገረ የእግዚአብሔር መገለጥን ፕሮቴስታንቱ በሳተ መንገድ ስለሚናገረው ማለት ነው። እሺ አንዴ ታገሰኝ። ኢያሱ ምዕራፍ 5 ቁጥር 13 እንዲህም ሆነ ኢያሱ በኢያሪኮ አጠገብ እሺ ቃሉን እንግዲህ አንብበው። ይሄው መልአክ ይሏል። ሰዓቱ ሄዶ አልቆብኛል። ይሄው ተደፍቶ ሰግዷል ለመልአኩ። ይሄው ኢያሱ ቀጥል፣ እመለስበታለሁ ማለት ነው። አለቀ እንደ አንተ ሰዓት ቢኒ። አዎ ኦኬ። ያወራሁትን ሰምተሃል? አዎ ሰምቻለሁ። አሁን የጥያቄና መልስ ጊዜው እንመጣበታለን። ለዚህ መልስ አምጣ ለዚህ መልስ አምጣ ከሆነ አይዲያችንን ሳንነጋገር ወደ ጥያቄና መልስ ልንሄድ ነው። እኔም ጠይቃለሁ እንደዛ። ግን አሁን አይዲያችንን እንጨርስ መጀመሪያ። ጥቅሶቹን ደቂቃ እንጨምር። ኖ አይደለም፣ እንደዚሁ ሂድ። 5 ደቂቃ ሰው ግን 1 ደቂቃ ልቀር ምልክት ስጠኝ። በጣም አሪፍ። ዘጸአት ምዕራፍ 20 ከቁጥር 1 ጀምሬ እስከ ቁጥር 5 ያለውን ላንብብ። እግዚአብሔር ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። ከኔ በስተቀር የሚለውን ቃል አስቡ። እዚህ ጋር በላይ በሰማይ ካለው በታችም በምድር ካለው ሁሉንም ያጠቃልላል። እንግዲህ ልብ አድርጉ። በሰማይም በምድርም መላእክትንም ሆነ ማንንም የሚያጠቃልል ነው፣ ሰዎችንም ጭምር ማለት ነው። ዛፍና ጨረቃ ከዋክብትንም ሳይቀር ከምድር በታችም በውሃ ካለው አሳ ነባሪዎችንም ያጠቃልላል። ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3/4ኛ ትውልድ ድረስ በቃ ከዚህ በታች ሌላ ነው። እችን ለአንድ ከማቴዎስ ወንጌል ምዕራፍ 4 ላይ የተጠቀሰው ቃል ከዚህና ከዘዳግም መጽሐፍ ላይ የተጠቀሰ ነው። ሀሳቡ ያው ሁለቱም የተደገመ ሀሳብ ስለሆነ ሀሳቡ አንድ ነው። ለአምላክ ለእግዚአብሔር ብቻ ስገድ የሚለው ማለት ነው። አምልክ ዘዳግም ለምን እንደሚል እስቲ የዘዳግምንም ባወጣውና ባነበው ደስ ይለኛል። ምዕራፍ 6 ቁጥር 13 አሁን እዚሁ አንብቤ ልለፋው። ዘዳግም ሶሪ ያዙልኛ እንዴ ያለው ሰው ካለ ቢረዳኝ። ቆይ ራሴ አግኝቼዋለሁ። ዘዳግም 6:13 ኦራይት። ዘዳግም 6:13 ላንብበው። እንደዚህ ይላል፣ አምላክ እግዚአብሔርን ፍራ፣ እሱንም አምልክ፣ በስሙም ማል። ሶሪ እዚህ ጋር አይደለም። ኦኬ በመካከልም ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክን የእግዚአብሔርን ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያ ያሉትንም አሕዛብ የሚያመልኳቸውን ሌሎች አማልክት አትከተሉ። በማሳህ እንደተፈተናችሁት አምላካችሁ እግዚአብሔርን አትፈታተኑ። ለእናንተ የያዘውን ሶሪ እዚህ ጋር አይደለም፣ ጥቅሱ ሌላ ቦታ ነው ያለው ማለት ነው። ዘዳግም ላይ እንዳለ አስታውሳለሁ። ሶሪ ሰዓቴን ልጠቀምበት፣ ይቅርታ። መላእክትን በተመለከተ በመጽሐፍ ቅዱስ ውስጥ አልተጻፉም አላልኩም፣ አሉ። ስለ መላእክት ለማስተማር ተብሎ ሳይሆን እግረ መንገድ የተጠቀሱ ናቸው። ምክንያቱም መጽሐፍ ቅዱስ የተጻፈው ከመላእክት አንጻር ሳይሆን ከሰው አንጻር ነው። አሁንም ደግሜ ነው የምናገረው። ኢየሱስ ክርስቶስም የተገለጠበትን ቃል በቃል እዛው ዕብራውያን ምዕራፍ 1 ላይ የአብርሃምን ዘር ነው እንጂ የያዘው የመላእክትን ዘር አልያዘም ተብሎ ተጽፏል። ኦኬ ቅድም ከመግቢያው እንደተናገርኩት በብሉይ ኪዳን ዘመን ቴዎፋኒ የሚለውን አምንበታለሁ። ሁሉ ቦታ ስለ ኢየሱስ ክርስቶስ ወይም ስለ እግዚአብሔር መገለጥ ባይናገርም አንዳንድ ቦታ በቀጥታ መላእክትን ይመለከታል። አንዳንድ ቦታ ግን መልአኩ የተባለው በቀጥታ ደግሞ እግዚአብሔርን ብሎ ሲጠቅሰው እናያለን። ለምሳሌ ለማኑሄና ለሚስቱ የተገለጠው
ለሙሴ በዘጸአት ምዕራፍ 3 ላይ በቁጥቋጦ ሳት ተገለጠው መልአኩ እንደዚህ ያለው ይበል እንጂ ስለ መላእክት ሳይሆን ክፍሉ የሚያወራው ቀጥታ ራሱ እግዚአብሔር እንደሆነ እናውቃለን። በግብጽ ምድርም ደግሞ የሞት መልአክ አለፈ የሚለው የሞት መልአክ የተባለው ገዳይ ሰይጣን መልአክ ለማለት ፈልጎ ሳይሆን የበኩር ልጆች ስለተገደሉ ነው የሞት መልአክ የተባለው። ሲጀመር መልአክ የተባለውም ራሱ መልአኩ ሳይሆን እግዚአብሔር ራሱ ነው ያለፈው። እዛው ጋር እግዚአብሔርን በግብጽ ምድር እኔ አልፋለሁ ብሎ እንደተናገረ ደግሞ እናያለን። ለሙሴም የተናገረው መልአክ ይባል እንጂ ራሱ እግዚአብሔር እንደሆነ እኔ አባቶቼ አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ በሚል ተጠቅሷል። እንግዲህ በብሉይ ኪዳን ዘመን የጥላ ዘመን ስለሆነ ሰውና እግዚአብሔር የተራራቁ ስለሆኑ እኔ እግዚአብሔራዊ መገለጥ መልአክ ተብሎ ወይም ሰማያዊ ቢንግ መልአክ ነው የሚባለው። ምንም ሲገለጥ ምንም ስለማያውቁ መልአክ ተገለጠልኝ ብሎ ነው የሚያወሩት። ማን እንደተገለጠ ግን አይታወቅም። ለምሳሌ 3ቱ ሰዎች በእሳት ውስጥ በተጣሉ ጊዜ ሊያድናቸው የገባውን ተመልካቾቹ ምንድን ያሉት? የአማልክትን ልጅ ይመስላል፣ አማልክት ይመስላል፣ እንዲህ የገባቸውን ተናግረዋል ሰዎቹ። ምክንያቱም በዛ ሳይተረዱትን ነገር ግን ማን ነው ለሚለው ነገር በኦርቶዶክሳውያን እንኳን እኔ ሶሪ ለክስ አይደለም እዚህ ጋር ኡራኤል ነው ከእሳት ያዳናቸው የሚሉ አሉ። ድርሳነ ኡራኤል ላይ አትንክ አንብቤ ያለው አንድ ጊዜ። ድርሳነ ሚካኤል ላይ ደግሞ ሚካኤል እንዳዳናቸው፣ ገብርኤል ላይ ደግሞ እንደዛው ገብርኤል እንዳዳናቸው ይነገራል። ይሄ ጥያቄ አለ ነው ደቂቃው ሞልቷል ወይስ አለ? ምን አልከኝ? ደቂቃው አልቋል እኮ እያይ ኃይሌ። እሺ ጓድ እሺ እንግዲህ ኃይሉ ከሚያነሳቸው ይቅርታ ቢኒ። እሺ ግን ታይትሉን በጣም እንዴት ነው ከተጻፈው ነገር አንጻር ነው ወይስ ሌላውንም በነገር መላእክት የፈለጋችሁትን መጨመር ትችላላችሁ? ቆይ አይ ባለው እንቀጥልና ምናልባት ለእናንተ መጨረሻ እድል እንሰጣለን። አይሰፋ ብዬ እኮ ነው ቅዱሳን ስዕላትንም ጭምር እየጨመረ ችግር መጥፊያ መሄጃ መንገድ ፈልጎ ነው። የመርፌ የማርያም መንገድ ፈልጎ ነው። እሺ ወደ ዋናው ነገር እኮ ገና አልገባንም። እሺ እንግዲህ አሁን ኃይሉ ሲያዝ የማርያም መንገድ ስጡኝ እያለ ነው። ያው ግን እኛ ሌሎች ይማሩ ዘንድ እውነትን እናሳያለን። በነገራችን ላይ እዚህ ያላችሁ ፕሮቴስታንት ወንድሞቼ ዘጸአት ምዕራፍ 20 ሲነሳ ሚሞሪያችሁ ዘጸአት ማለት ምን ማለት ነው? መውጣት ማለት ነው። ከምን መውጣት? ስለዚህ የእስራኤል ሕዝብ በግብፅ እያለ የሆነበት መከራ፣ በግብፅ እያለ ያጠፋው ጥፋትን፣ በግብፅ እያለ እግዚአብሔርን ትቶ ያመለከው ለብጦ የሰራውን ጣዖትን መሰል ነገሮች ማሰብ ትልቅ ነገር ነው። ከዛ በተረፈ ግን አሁን ለመላእክት አትስገዱ። በነገራችን ላይ አሁንም አስመር የምናገረው ኃይልሻ ትንሽ ቴዎሎጂ ተምሮ ቢሆን ኖሮ በግልጽ በፕሮቴስታንቱ ስነ መለኮት በግልጽ አማርኛ አይኮኖግራፊ የሚባል ኮርስ ይሰጣል፣ በቅዱሳን ስዕላት ዙሪያ ማለት ነው። እና እግዚአብሔር ባለበት መላእክቱ አሉ። እግዚአብሔር ጋድ ኢዝ ኦምኒ ፕሬዘንት ብለን የምናምን ከሆነ እግዚአብሔርን ከመላእክቱ ኢሳይያስም አየው ሲል መላእክቱ ቅዱስ 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 እያሉት አየው ብሎ ይናገራል ማለት ነው። ስለዚህ አንደኛ ለማን እንደተጻፈ አሁን ለምሳሌ ዘዳግም ማለት ነው መድገም ነው። ዘጸአቱን ነው እዛ ጋር የሚያመጣው። ዘውልቁ ማለት ቁጥር። ቢያንስ እነዚህ አውዶችን መግቢያዎቻቸውን እንኳን ማወቅ ወሳኝነት አለው። ስለዚህ አሁን እዚህ ጋር ዘጸአት ምዕራፍ 20 ላይ ተጠቀሰ ተብሎ እንደ ቅርጽ፣ በነገራችን ላይ ስዕላት ቅርጽ ይኸው ምዕራፍ እዛው ላይ ምዕራፍ 20 ቁጥር 26 ላይ እዛው ላይ የድንጋይ መሰዊያ ስራ ይለዋል። ኧረ ሙሉን መቀጠል ነው። ታቦት ስራ ይለዋል። ለክቶ ራሱ እንዲያደርግ ይለዋል። እንግዲህ የነ ባስልኤልን ነገር
ከማጋ እየተነጋገሩ እንደሰሩ መላእክትን እንደቀርጸው እንዳስቀመጡ ኪሩብ አድርግበት እንደተባለ ሁሉ ማየት ትልቅ ነገር ነው። ከዛ በተረፈ ግን አሁንም የድፍረት ንግግር ባንናገር ጥሩ ነው። እኛ መላእክት አናመልክም፣ ግን የጸጋ ስግደት እንሰግድላቸዋለን። የጸጋ ስግደት አትስገዱላቸው ብሎ የሚከላከል መጽሐፍ ካነሳ ለሱ መልስ እንሰጣለን። ስለዚህ አሁን እኛ ቅዱስ ሚካኤል እንግዲህ የመላእክት አለቃ እንለዋለን። እንግዲህ የዳንኤል መጽሐፍ ረጋ ብሎ ማንበብ ነው። ከአለቆች አንዱ ይለዋል። አለቅነቱ ምንም ጥርጥር የለውም። እሱን እንግዲህ ቤተክርስቲያኑ ስትገባ እቺ ስንዱ መቤት ቤተክርስቲያን ስታውቃት ብዙ ነገር መማር ትችላለህ። ስለዚህ ቅድም ኃይሉ በጣም የድፍረት ቃል ሲናገር ነበር። በብሉይ ኪዳን ምንም ነገር ሲገለጥ መልአክ ተገለጠ ብሎ ነው ሰው የሚያምነው። እንደዚህ አይነት ትምህርት የለም። ምንም ነገር ሲገለጥ መልአክ ተገለጠ የሚል ነገር የለም። እቺ የማደናገሪያ ወሬ ነች። ለምሳሌ እግዚአብሔር በደመና ተገልጧል። የመራቸውን አመራር ማየት ትልቅ ነገር ነው። መልአክ መርቷቸዋል። ቅዱስ ሚካኤል መርቷቸዋል። መልአክ መርቷቸዋል። ስለዚህ ስፔሲፊክ የቃሉን እውነት ለመካድ ሲባል ሁሉን ነገር ለማይሆን ነገር ማስቀመጥ ልክ አይደለም። ከማቴዎስ ወንጌል ጋርም ቅድም ያነሳው ነገር አለ። ስግደት ለእግዚአብሔር ብቻ የሚል ጥቅስ አታመጣልኝም። ለዚህ ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አንብቡ፣ ቢያንስ ትንሽዬ ስነ መለኮት ቅመሱ። ስለዚህ የሌለን ነገር እያመጣህ ነው ኃይሉ እየተናገርክ ያለውና አሁን ለመልአክ ስግደት አያስፈልግም የሚሉ ሁሌ የተለመደ ጥቅስ አለች። እሷን ደግሞ እንዴት እንደምትማርበት እናሳይሃለን ስታነሳት ማለት ነው። ስለዚህ አሁን ባነሳው ቦታ ይሄው እዚህ ጋር ስሩ አትስሩ ብሎ ስሩ አለ። ከዛ በኋላ ታቦት እንደተሰራ ታያለ። ኧረ ሳል ይለዋል ሕዝቅኤል ላይ። ኧረ ብዙ ነገር እናነሳለን። ለክብሩና ለማንነቱ የተደረገውን ነገር አይደለም ከግብፅ ምድር ያወጣው። በግብፅ ምን ያደርጉ እንደነበረ ቢያንስ ሚሞሪ ከፍ አድርጎ ማሰብ ትልቅ ነገር ነው። ስለዚህ አሁን ወርቅ አምጡ ብሎ አሮን የለበጠውን ጥጃ በግብፅ ምድር ያደርጉ የነበረውን ልምምድ እንዳታደርጉ ብሎ አዘዘ። ያ ግን መላእክትን አትዩ የሚል አይደለም። እሺ፣ በጣም አሪፍ። ታንክ ዩ ሶ ማች ቱቱ፣ አመሰግናለሁ። ቱቱ ኤልያስ እዚህ ጋር ጥቅስ ስለረዳሽኝ ሴት ትመስኛለች። በጣም አመሰግናለሁ። ቴዎሎጂ ስኩል ላልከው ነገር ቴዎሎጂ ስኩል እንኳን ሄጃለሁ፣ ግን 3 ዓመት ሄጃለሁ፣ አልጨረስኩም። ያልጨረስኩት ስለማይመጥነኝ ነው ትቼ የወጣሁት፣ ምንም ስላልተጠቀምኩ። በፈልግ ኖሮ ምን አሁንም ማስተርሱንም ምኑን ማንከልክሉኝ በእጄ ነው ያለው፣ ቀላል ነው። ግን ከሱ በላይ አንብቤ ስለምጠቀም እኔ ብዙ አልፌ ሄጃለሁ፣ ብዙ ዓለም ውስጥ ገብቻለሁ። ስለዚህ አያስፈልገኝም። ብዙ ዳክመንተሪ የማይሰው ነኝ፣ ኮሜንተሪ ያነባለሁ፣ አያስፈልገኝም እሱ። ቱቱ አመሰግናለሁ። ዋንስ አጌን ጥቅሱ ቅድም የጠፋብኝ ዘዳግም ምዕራፍ 4 ቁጥር 15 ነው። አነባዋለሁ፣ መግቢያ ይሆነኛል። እግዚአብሔርም በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ። የተቀረጸውንም ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን እንስሳትን ሁሉ ምሳሌ፣ በሰማይ በታች የሚበረውንም የወፍ ሁሉ ምሳሌ፣ በምድር ላይ የሚሽከረከረውንም ሁሉ ምሳሌ፣ ከምድር በታች በውሃ ውስጥ የሚኖረውንም የአሳ ሁሉ ምሳሌ እንዳታደርጉ። ዓይኖቻችሁ ወደ ሰማይ አንስተህ አምላክህ እግዚአብሔር በሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትና የሰማይ ሰራዊትን ሁሉ ባየህ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ። እግዚአብሔር የተመሰገነ ይሁን። በሰማይና በምድር ካሉት ፍጥረታት መላእክትንም የእነዚህ የሰማይ ሰራዊት መላእክት በየትኛውም ምሳሌ በወንድም ይሁን በሴት በምንም ፈጽሞ መልክ አላየህምና እንዳትሰግድ ተጠንቀቅ። ቢኒ ግን ዓይናችን እያየ ለቅዱስ ሚካኤል ምስል ያው ሚካኤል በዓይን አይቶት የሚያውቅ የለም፣ እንደሚመስል አይታወቅም። መላእክት መናፍስት ናቸው። ቃል በቃል መጽሐፍ ቅዱስ ይናገራል። በምስሉ ፊት ሰግዷል፣ የእግዚአብሔርን ቃል ጥሷል። ትክክል አይደለም። በተጨማሪ ቃል በቃል እንግዲህ ጥቅስ ነው እያወራን ያለ ነው በአሁኑ ሰዓት። ዮሐንስ ራእይ እንደው ሌሎች ጥቅሶችን ብዙ አሉ። ዮሐንስ ራእይ
በቃሌም ብናገረው ደስ ባለኝ፣ ግን ሁላችሁ የምታውቁት ክፍል ነው። ምንድነው የሚለው? የት አለ? ኦኬ፣ ይሄን ባሳይ መልአክ ፊት ልሰግድለት ወጣ። ኦኬ፣ ምዕራፍ 19 ቁጥር 10 And I fell at his feet to worship him, but he said to me, see that you do not do that. I am your fellow servant and of your brethren who have the testimony of Jesus. Worship God, for the testimony of Jesus is the spirit of prophecy. በአማርኛ ሶሪ አምሃሪክ ቨርዥን አላገኘውም እዚህ ጋር ባጠከፍሉ ድምብዬ በቃሌ ልናገረው። የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነው። እኔም ከእናንተ ጋር አብሬ አገልጋይ ነኝና ለእግዚአብሔር ስገድ ለእኔ አትስገድልኝ ብሎ እንደተከላከለ እናያለን። ማን ነው የመልአክ ስሙ አይታወቅም ማን እንደሆነ። አንዳንዶቹ ገብርኤል ይላሉ፣ አንዳንዶቹ ሚካኤል ይላሉ። ወገኖቼ በደንብ አዳምጡኝ። ሌላ ቦታም እዚሁ ዮሐንስ ራእይ ላይ እንዳታደርገው ተጠንቀቅ የተባለው ደግሞ ምዕራፍ 22 ከቁጥር 8 እስከ 9 ላይ ነው። ጥቅስ በማንበብ ጊዜ አልፈጅም። እንደዚሁ እንደተለመደው ዮሐንስ ሄደና ድፍት አለ። እንዳታደርገው ተጠንቀቅ ተብሏል። ዛጋም ተነስ እንዳታስቀስፈኝ አይነት ነገር ነው ያለው። ምክንያቱም መልአክ ነው፣ መስገድ የለበትም። ዮሐንስ ለምን ሰገደ? አይሁዳዊ ነው። በአይሁድ ታሪክ ለመላእክት አይሰገድም። እንዳታደርግ ተጠንቀቅ ተብሎ ተጽፏል። ለምን ሰገደ ቢባል ደንግጦ ነው ያደረገው። ምክንያቱም ሰማያዊ ቢንግ የሆነ ማንነት ሲገለጥ ማንም ሰው ይደነግጣል። እኔም ብሆን መልአክ ድንገት ሸዋፕ ቢያደርግ ልሰግድ እችላለሁ። ሌላ ቦታ ላሳያችሁ። በቃሌ ሐዋርያ ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል የጣሊያን ሀገር ሰው ነው ሄደና ሰገደ። እሱ መልአክ በመጣል መልአኩ ያን ስግደት አልተቀበለም። ለምን? መቀበል ስለሌለበት ስለማይገባው። እነ ቢኒ ግን ማን አለብኝ ካፈርኩ አይመልሰኝ። ሶሪ ስለ ድፍረት ቃሌ በቃ ካፈርኩ አይመልሰኝ አይነት ነገር። ያውም ደግሞ እኮ መልአኩ ተገልጦ ቢሰግዱ እንኳን ጥሩ ነው። ለምስል ሲሰግዱ መጽሐፍ ቅዱስ የተጻፈውን ቃል እንኳን አትሊስት እንደው እግዚአብሔር እንኳን መሐሪ ነው ሰውስ ምን ይለኛል የሚለውን ነገር አለማየት ይሄ ተገቢ አይደለም። በመጽሐፍ ቅዱስ ታሪክ መላእክቱን ስላንተ ያዛቸዋል ተብሎ መዝሙረ ዳዊት ምዕራፍ 91 ላይ ተጽፏል። he will send his angels concerning you ነው የሚለው። እግዚአብሔር ነው የሚያዛቸው ስለኛ እንጂ ከኛ ደግሞ ወደ እግዚአብሔር ለአማላጅም ሆነ ለምንም ነገር ሰው ሲልካቸው መጽሐፍ ቅዱስ ውስጥ እኔ አላነበብኩም። ከተነገረኝና በሆነ አጋጣሚ የረሳሁት ያላወቅኩት ጥቅስ ካለ ግን እጅ እሰጣለሁ። እስካሁን ግን ባነበብኩት በመጽሐፍ ቅዱስ ውስጥ የምናወራ ከሆነ ከእግዚአብሔር ወደ ሰው ተልኮ የመጡ ብዙ መላእክት እናውቃለን። ከዛም በስም የተጠቀሰው ደግሞ ብዙ ቦታ ተልኮ የመጣው መልአኩ ገብርኤል ነው። እሱም ከአለቆች አንዱ ነው። ሚካኤልን በተመለከተ ግን ዋና ፖይንታችን ቅድም ቢኒ በሚካኤል ቀን የተወለድኩት ብሎ እኔ በሚካኤል ቀን የተወለድኩት ነሐሴ 12 ነው የልደቴ ቀን። ስለዚህ ያ ደግሞ በአጋጣሚ የሆነ እንጂ እግዚአብሔር በሆነ አጋጣሚ ከሚካኤል ጋር ለማገናኘት ፈልጎ አይመስለኝም። ምክንያቱም አባቶች ናቸው በሆነ አጋጣሚ በዚህ ቀን ሜሞሪያል ሰርቪስ እናደርጋለን፣ በዚህ ቀን እንደዚህ እናደርጋለን ያሉት እንጂ እግዚአብሔር ቀን መድቦም አልሰጠም። ሲጀመር በዓለም ላይም የለም፣ ኢትዮጵያ ውስጥ ብቻ ነው ያለው ይሄ ነገር። ይሄ አሁን ባዘር አያደርገኝም እኔ። ኦኬ እሺ እሺ ምናልባት ቃል በቃል ያወጣው የዘዳግም መጽሐፍ እንየው። ይታያል አይደለ? ይሰማሃል አይደለ? ይሰማሃል አይደለ? አዎ ይሰማል። አዎ በመጀመሪያ ደረጃ ይሄ ቦታ የሚናገረው ረጋ ብለህ ካጠናኸው እግዚአብሔር ካለፈው ስህተታቸው እንዳያደርጉ ማንም እንዳያስታቸው የተደረገ ንግግር ነው። ለምን? ከዛ በፊት የግብፅ ነገራቸውን ረስተከዋል። ለብጠው ያመለኩትን ረስተከዋል። ወርቅ አሰባስበው የሰሩትን ረስተከዋል። እንደ አሕዛብ በነገራችን ላይ መላእክት አይልም። በነገራችን ላይ መላእክት አይልም እና ሲረጋ ብለን ቃሉን እናንብበው። አንተ እንግዲህ ካነበብከው ቃል አንድ ቦታ ላይ ልምጣና፣ እሺ ከዋክብትና የሰማይ ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸው እንዳትስት ተጠንቀቅ። ጥጃን የተሳለው የተለበጠው ይሄው በግልጽ አማርኛ እንደ አሕዛብ ብሎ ነው የሚናገረው። ቀጥሎ ኃይልሻ ቃሉን በአግባቡ ስላላየኸው ነው።
ስለዚህ በግልጽ አምልካቸው እንዳትስት ይኸውልህ፣ ሰግደላቸው አምልካቸውም እንዳትስት ተጠንቀቅ። እናንተን ግን እንደ ዛሬ ሁሉ የርስቱ ሕዝብ ትሆኑ ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችሁ። እግዚአብሔርም በእናንተ ምክንያት ተቆጣኝ፣ ዮርዳኖስንም እንዳልሻገር አምላክም እግዚአብሔር ርስት አድርጎ ወደሚሰጥ ወደ መልካሚቱ ምድር እንዳልገባ ማለ። ስለዚህ ሙሉ አውዱን ካነበብክ ከዚህ በፊት ያደረጉትን ነገር እንዳታደርጉ ነው ያለው። እሺ ይሄ ከሆነ እንግዲህ እዚህ ጋር ተተኪው መሪ ማን ነበረ? ኢያሱ ይባላል። ተተኪው መሪ ከሙሴ በኋላ ኢያሱ ይባላል። ኢያሱ ምዕራፍ 5 ላይ ይሄው ኢያሱ ምዕራፍ 5 ላይ ቁጥር 13 ላይ ምን አለ? ከኛ ወገን ወይስ ከጠላቶች? ቁጥር 13 ላይ ወገን ነህን አለ። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያ የሚናገረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማን አውልቅ አለው። ኢያሱም እንዲሁ አደረገ። ይሄው እንግዲህ ተተኪው አገልጋይ ኢያሱ ለተገለጠለት ለእግዚአብሔር መልአክ ለሰራዊቱ አለቃ ሰገደ። አያ ስለዚህ ለማን ያተነገረ እዚህ ጋር ፕራክቲካሊ ምን ሆነ የሚለው ማገናዘብ አለብን። አሁን ራእይ መጽሐፍን ሁሉም ተጠቅሳለሁ። ሁሉ ቀን ራእይ መጽሐፍ ፕሮቴስታንቶች ትላላችሁ። በነገራችን ላይ መላእክት እናንተ እንደምትሏቸው አይደሉም። በነገራችን ላይ አታስቆጣቸው እንደሚለው ሁሉ ትህትናቸውን ማሰብ ትልቅ ነገር ነው። እዚህ ቦታ ላይ ቅድም አንብባል ራእይ ምዕራፍ 19 ቁጥር 10 ላይ ቀጥሎ እሺ ይሄ ከሆነ ዮሐንስን የሚያክል ደቀ መዝሙር ዮሐንስን የሚያክል እንደገና ለምን ደገመ? መልአኩም እንዳታደርገው አብሬ የምሰራ ነኝ አለ። ይህን ስላለ ለምን ደገመው ብለህ ለምን ራስን ለምን አትጠይቀው? ያ ብቻ አይደለም። ራእይ መጽሐፍ ምዕራፍ 3 ቁጥር 10 ላይ ኃይሉ እንድታብራራልኝ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶችን እሰጣለሁ። እነሆም መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይሰግዱ ዘንድ የአምልኮ ስግደት አለ ለእግዚአብሔር ብቻ፣ የጸጋ ስግደት አለ ለቅዱሳኑ ለማምላክ ወላዲተ አምላክ፣ የክብር ስግደት አለ ክብር ለሚገባቸው። ስለዚህ አሁን ይሄው ይሰግዳሉ አለ። ይሄው ኦኬ። ስለዚህ የዘዳግሙንም የዘጸአቱንም አያይዘ እንድትናገር ፈልጋለሁ። የኢያሱንም አያይዘ እንድትናገር ፈልጋለሁ። መምህር እስኪያስ እንኳን ደህና መጡ። ጥሩ ዲስካሽን ነው ቢኒ። እንኳን ደህና ቆየ ፍቅረ ኢየሱስ። እንትን ያው እንዳትናደድ በመሃል ጥሩ ነው። የኢያሱን ሰዓት ያዝልኝ። ጥሩ ዲስካሽን ነው። እኔ ወድጄዋለሁ። ኢያሱ ምዕራፍ 5 ላይ ቁጥር 13 ያለውን ቢኒ በተደጋጋሚ እየጠቀሰ ነው። ቃል በቃል እንግዲህ እንደ ቢኒያም ሽታዬ በጥቅስ የሚያምን ሰው አይቻላቅም። እኔ ብዙ ጊዜ ጥቅስን ባምንም ጥቅስን እንደ ፍሬም ነው እንጂ የምወስደው ጀነራሊ የመጽሐፍ ቅዱስ ሀሳቡ ምንድን ነው የሚለው ላይ ነው ፎከስ የማደርገው፣ ክፍሉ የተጻፈበት ኮንሰፕት ላይ። ለዛ ነው ጥቅስ የምጠቅሰው። ብዙ ጊዜ ቢኒ ግን ቃል በቃል እንዳውም ጥቅሷን በጥቅሱ መሰረት ነው የሚሄደው እና በጥቅሱ መሰረት ሊድ ብል አሁን እኔ ቢኒያምን እዚህ ጋር አስፈርጄ ላሰቅለው እችላለሁ ማለት በዚህ ጥቅስ መሰረት። ምክንያቱም ምንም መልአክ የሚልም ቃል የለም እዚህ ጋር። ስሙ አዳምጡ። ያው ምንድን ነው ሄቨንሊ ቢንግ የሆነ ከሰው ኔቸር ውጭ የሆነ ማንነት መገለጡን አስዩም በማድረግ ነው የምናወራው። ክፍሉን ላንብበው። ቁጥር 13 እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣
እንግዲህ ወደ ኢያሪኮ ማለት ዮርዳኖስን ተሻግረው ገብተው የመጀመሪያዊቱን ከተማ ከዮርዳኖስ ወዲያ ማዶ ያገኙት እቺ አደገኛይቱን ከተማ ነው ያገኙትና ደፍነትሊ እነሱን ለመርዳት የመጣ የተገለጠ የሚያበረታቸው እግዚአብሔር መልአክ እንደሆነ እኔም ገምታለሁ። ግን ያ መልአክ ማን ነው የሚለው ላይ ነው። ግን ምን ብሎ ነው መጽሐፍ ቅዱስ እዚህ ጋር የሚናገረው? እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። አስምሩበት። ማን ነው የሚለው? መልአክ ነው የሚለው? እግዚአብሔር ነው የሚለው? ማን ነው የሚለው? እዚህ ጋር ሰው በሰው አምሳል የተገለጠ ኤንካውንተር ነው። ዲስ ኢዝ ጀስት አን ኤንካውንተር። በነገራችን ላይ መንፈሳዊ መገለጥ ነው። ቅድም ከመግቢያው ምን ብዬ ነበር? እግዚአብሔር በብሉይ ኪዳን ዘመን ሲገለጥ እንደ ሰው ወይም እንደ መልአክ፣ በብሉይ ለምሳሌ ለአብርሃም ቤት ሲገለጥ እንደ ሰው ነው ሆኖ የተገለጠው። ሰው በቃ በሉ ጠጡ፣ ለእግራቸው ውሃ በሬ አርዶ አበላቸው፣ ፒታ ብሬድ ጋግሮ ምናምን እንደ ሰው በቃ ሰዎች ሶስት ሰዎች አቀኑ ነው የሚለው ብቻ with human understanding። በብሉይ ኪዳን ዘመን ኃጢአት ስላልተወገደ ሰውና እግዚአብሔር ፊት ለፊት መታየት ስለማይችሉ የትኛውም መንፈሳዊ መገለጦች ወይም እንደ ሰው እንደ መልአክ እግዚአብሔር ተገልጦ ያናገራቸዋል። ለምሳሌ ሰው ይሉና ትንሽ ቆይቶ ካጠገባቸው ብን ብሎ ሲጠፋ መልአክ ነው ይላሉ። መልአኩን አይቻለውና ወየው አለቀልኝ ሁሉ ይሉ ነበር። የተምታታብን ነው። ምክንያቱም ሰውና እግዚአብሔር ገና አልታረቁም፣ ኃጢአት አልተወገደም፣ ሙሉ እውቀት አንጠብቅም ከነሱ። ስለዚያ ነው በመልአክ መልክ እግዚአብሔር ራሱን የሚገልጥላቸው። እዚህ ጋር ግን ሰው ነው የሚለው። ስሙ አዳምጡ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። ማንን? ያየውን ሰው። እርሱም አይደለሁም አለ። ተመልከቱ፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያ የሚነግረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። ይሄንኑ ሐሳብ ውሰዱና ዘጸአት ምዕራፍ 3 ጋር አንድ ላይ አድርጋችሁ አንብቡ። ሙሴ በየቁጥቋጦ እሳት ሲቃጠል አየና ይሄን ድራማማ ሄጄ ማየት አለብኝ። ምንድነው? ወትስ ጎን ኦን? ይቃጠላል ግን ይነዳል ግን አይቃጠልም። ምንድነው ሲል ሙሴ ሙሴ ብሎ ጠራው። መጥራት ብቻ ሳይሆን ምን አለው? የቆምክበት ስፍራ የተቀደሰች ነውና ጫማህን አውልቅ። ይሄ ሁለቱ ሐሳብ አንድ ነው። ለሙሴ የተገለጠው መልአኩ እንደዚህ አለው ብሎ ቃል በቃል መልአክ ብሎ ጠርቶታል። እዚህ ጋር መልአክ ብሎ ይጥራው እንጂ እውነት ለመናገር መልአክም ቢሆን ኢያሱ ሊሰግድ ይችላል ደንግጦ። ምክንያቱም ሰው አለመሆኑን ሲያቅ ነው ሄዶ የሰገደው እንጂ እግዚአብሔር ነው ብሎ አይደለም የሰገደው። መልአክ ይሁን እግዚአብሔር ይሁን ምንም የሚያውቀው ነገር የለም። በሰው አምሳል የተገለጠ ሰይፍ መዞ የያዘ ሰው ነው ያየው። ስለዚህ ሰገደ። እኔ እውነቱን ልንገራችሁ እዚህ ጋር እግዚአብሔር ነው ብዬ አላምንም። እኔም መልአክ ነው ብዬ ነው የማምነው። አልተጻፈም፣ ግን እኔ ቀና ሰው ነኝ። ለምን እንደዛ እንዳሰብኩ ልንገራችሁ። እግዚአብሔር የተመዘዘ ሰይፍ ይዞ አይመጣም። ይሄ ከውጊያ ከመን ጋር እንደዛ የሚያደርግ ካያችሁ መልአክ ነው። እግዚአብሔር ነው። ስለዚህ ኦኬ መልአክ ነው እና ሰገደለት። እዚህ ጋር ከዚህ ዶክትሪን ማውጣት አንችልም። አዎ ለመላእክት መሰገድ አለበት ከሚል ከዚህ ከኢያሱ ድርጊት ተነስተን መተርጎም አንችልም። ጀነራል የሆነ የመጽሐፍ ቅዱስ ደንግጦ ነው የሰገደው። ምንም አዲስ ነገር የለም። በቃ ሰው አለመሆኑ ገባው። ከሰው ዓለም የወጣ ሰማያዊ ቢንግ እንደሆነ በፊቱ የቆመው በተረዳ ጊዜ ኢያሱም እኮ ምንም እንደማያውቁ ወቁ። ገና እሱም ከግብፅ ሀገር የወጣ ሰው ነው። እንደ አዲስ ነው እግዚአብሔርን የተዋወቁት እነዚህ ሰዎች። እግዚአብሔር በተገለጠላቸው ልክ ነው እግዚአብሔርን የተከተሉት፣ ግን ጎበዞች ናቸው ሙሴም እሱ። ስለዚህ አየ ሄዶ ሰገደ። እኔም ብሆን አልኳችሁ ልክ ቆርኔሌዎስም እኮ ያደረገው ያንን ነው። ዛሬ ድንገት መልአኩ ገብርኤል ድንገት መጥቶ በፊቴ ቢቆም መስገድ አይደለም ደንግጬ ልጠፋም እችላለሁ። ግን መልአኩ እንግዲህ ተመልከቱ፣ አዲስ ኪዳን ላይ እንዳታደርገው ተጠንቀቅ አለ። ምክንያቱም አዲስ ኪዳን ስለሆነ። እዚህ ጋር ግን ሲጀመር ሰውና እግዚአብሔር ገና አልታረቁም። እዚህ ግርግር ውስጥ አልገባም። ስገድ አትስገድ ውስጥም አልገባም። በቀጥታ ወደ ገደለው ነው የገባው እዚህ ጋር ማለት ነው። ስለዚህ እዚህ ጋር ወስደን ለመላእክት መሰገድ አለበት በሚል ዶክትሪን ላው ላይ ልንሰራ አንችልም። አንድ ጥቅስ ላይ ብቻ ቆየው፣ ይቅርታ። እሺ እንግዲህ ቆይ አንዴ ታገሱ። ተበጠበጠን ብሎ እንዳይሮጥ ታገሱ። እንግዲህ ኃይሉ አንድ በፕሮቴስታንት በጣም ሎቱ ስብሐት በጣም የድፍረት ትምህርት አለ። ያው ኃይሉም ያንን ትምህርት ስለሚያስተምር ማለት ነው 90 ምናምን ላይ ይሄን ትምህርት እንደተቃወምን ታውቃላችሁ። ፕሮቴስታንቶች ልክ እንደ ጆቫ ዊትነስ ሎቱ ስብሐት የመላእክት አለቃ የሰራዊት አለቃ የሚለውን ቃል ቴዎፋን ብለው ሎቱ ስብሐት ለክርስቶስ ይሰጣሉ።
ለዚህ ነው ጆቫዊት ነሶችም እነ ሚኪ የሚባሉ ኢንክሉድ እነ ኃይሉ አሁን ኃይሉ አልደፈራትም እንጂ እንዲህ አይነት ትምህርት አለ። የሰራዊት አለቃ የሚባለው ኢየሱስ ነው ብለው የሚያነሱት የቅጥፈት ንግግር አለ። አሁን እንግዲህ ስለ ስግደት ነው የተነሳው። እንኳን ለመላእክት አሁን ኃይሉ እንግዲህ የመላእክቱ መመለስ አልቻለም። አምኛለሁ አለ ለእግዚአብሔር አልሰጠውም ሰይፍ ምናምን ስለሚል። ስለዚህ እኔ ለመላእክቱ ነው ለመላእክቱ ተሰግዷል። ከዛ በተረፈ እንዳታደርገው የመላእክት ትህትና እኮ ቢገባ ብዙ ነገር ለማሰብ ትችላለህ ማለት ነው። ግን እስኪ አሁን ኃይሉን እስኪ ግልጽ የሆነ ወደ ዘፍጥረት ቅድም ሲያረሳስ ወደ ነበረው ቦታ ላንሳና ጥያቄ ልጠይቀው። እሺ ዘፍጥረት ላይ ሰዓትን እያዝክ ለራስ ሲሆን ሰዓት እየጨመርክ አንተ ላይ እኮ ለጥፌዋለሁ። አንተ ላይ ለጥፌዋለሁ። አሁንም እንትን አታደርገኝ፣ በመሀል አትግባብኝ። ማንም አስገባ፣ ማንንም እንዳታስገቡ። አልገባም። ስለዚህ እንዳውም ስላቋረጥኩ 1 ደቂቃ ጨምር ለራስህ፣ ችግር የለውም። እሺ ዛሬ ጨዋ ሆነሃል። ዛሬ ኃይሉ ጣልቃ አትግባብኝ። እሺ መጽሐፍ ቅዱስን አውጣ። ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ ቅድም ያነሳው ላይ ማለት ነው ተቀበላቸው በድንኳን። ከዛ እዚህ ጋር በግልጽ አማርኛ ወደ ምድርም ሰገደ ይላል። ለማን ነው የሰገደው? ለእግዚአብሔር ነው የሰገደው። ይሄው እኮ እዚህ ጋር እኮ ቃሉ 3 ሰዎች ነው የሚለው ይላል። ለሶስት ሰዎች ሰገደ ይላል። እሱን እየጠየቀኝ ከሆነ በሰዓት መልሰዋለሁ። እንድትመልስልኝ። ሁለተኛ ዘፍጥረት ለመላእክት አይደለም ላልከው ዘፍጥረት እዛው ላይ ምዕራፍ 19 ላይ ሁለቱ መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሶዶም በር ላይ ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም። እሺ ለማን እንደሆነ ትነግረናለህ። እሺ አሁን ደግሞ ሌላ ጥቅስ ምዕራፍ 24 ዘፍጥረት ምዕራፍ 24 አያይዘህ ትመልሳለህ። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወደቁ፣ ለእግዚአብሔር ሰገዱ ይላል። እሺ 33 ላይም እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ይሄው በግልጽ አማርኛ ስለ ያዕቆብና ኤሳው ይሄው ሰገደ። ለኬጣውያን አብርሃም እንደሰገደ መጽሐፍ ቅዱስ ይናገራል። እሱም ጥቅስ ልጨምርለት። ለኬጣውያን አውቀዋለሁ፣ ሰዓቱን አታባክን፣ ዝም ብለህ ሰገደ ይላል። ስለዚህ እንኳን ለመላእክት ለኬጣውያን ለህዝቦች እንደተሰገደ አሁን ስግደት 3 ነገር እንዳለ በግልጽ ያሳያል። ለሰዎች እንደተሰገደ፣ ለእግዚአብሔር እንደተሰገደ፣ ለመላእክት እንደተሰገደ መጽሐፍ ቅዱስ ያስተምራል። መጽሐፍ ቅዱስ ነው የሚያስተምረው። ስግደት ለእግዚአብሔር ብቻ የሚል የለም። በነገራችን ላይ እንግዲህ የዘዳግሙን እና የዘጸአቱን ስላመንክልኝ ማለት ነው። ስለዚህ እነዚህ ጥቅሶችን እንዴት ታያቸዋለህ? በነገራችን ላይ ቴዎፋን የሚለውን እንዳልኩ ነው፣ የእናንተ የድፍረት ልክ ነው እንጂ ጥሰት ነው እንጂ በግልጽ አማርኛ መልአክ ነው የተገለጠው። ከዛ በተረፈ ግን ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባ። እሱ እግዚአብሔር ነው። በብሉይ ኪዳንም በአዲስ ኪዳንም መለኮትነቱ አይቀንስም አይጨምርም። አንድ መለኮት ብለን ስለምናስብ ማለት ነው። ከአብ የሚጎልበት ነገር ስለሌለ ማለት ነው። ስጉ ቃል በአካል ከመምጣቱ በፊት እሱ እግዚአብሔር ነው። ስለዚህ በአጭር አማርኛ እነዚህ ነገሮች እንድታስታርቅልኝ ይፈልጋለሁ። ይሄው እንግዲህ አንተ ላነሳቸው ጥቅሶች ሰው አምጥቻለሁ፣ መላእክት አምጥቻለሁ፣ እግዚአብሔርን አምጥቻለሁ። በጣም አሪፍ። ሰዓቱ የኔ ነው። ልጀምር።
ጉድ ቴንክ ዩ ሶ ማች ቤኒ፣ በጣም አመሰግናለሁ። ዛሬ አሪፍ ነው። እንግዲህ እዚህ ጋር ያላችሁ ወገኖች ሁላችሁም አንዳንድ ወዳጆችንም ከታች እያየዋቸው ነው፣ ሙስሊሞችንም ጭምር እያየሁ ነው። በደንብ አዳምጡ። ከእግዚአብሔር ውጭ ለማንም መሰገድ እንደሌለበት ቤኒም አምናለሁ ብሏል። አምልኮ ነው ያልከኝ። ይቅርታ አንተ ያላልከውን አልክ ማለት አልችልም። በደንብ አዳምጡኝ። ለእግዚአብሔር ብቻ መሰገድ እንዳለበት መስገድና አምልኮ የሚለው ተመሳሳይ ቃል ነው። በመሰረቱ የቃሉን ትርጉም አለም እያወራ ዲክሽነሪ አለም እያወራ ያለሁት መሰረታዊ ሀሳብን ነው። ወርሺፕ ነው የሚለው ለምሳሌ እንግሊሽ አንዳንድ ስግደትን ቦታ ሰገዱለት የሚለውን ወርሺፕ በሚል ነው የተረጎመው። ይሄ አያጣላኝም። እኔ አዳምጡ። አብርሃም ለኬጢ ሰዎች ሰግደዋል። የስ ለንጉሱና ለእግዚአብሔር ሰገዱ ይላል መጽሐፍ ቅዱስ። አንተ ባጠቅሰውም ተጨማሪ ጥቅስ እንዲሆንልህ ያስ ለአብርሃም ሎሌ ለእግዚአብሔር ሰገዱ ይላል። ለሰው የተሰገደባቸው ቦታዎች በመጽሐፍ ቅዱስ ብዙ ቦታ አለ። ምን ጥያቄ አለው? ይሄኔ አቡነ አብርሃምን አግኝቻቸው ሰገድኩላቸው ማለት አመለኳቸው ማለት አይደለም። አከበርኳቸው። አባት ስለሆኑ ጉልበት ሳምኩ ወርጄ። በህይወት ያሉ ሰው ናቸው፣ አባት ናቸውና ሀጂ ሙፍቲንም ባገኛቸው ጎንበስ ብዬ ጉልበታቸውን ስባለሁ። በጣም ነው የምወዳቸው። ለዚህ ነው ሀጂ ሙፍቲ ያልኩት። አሁን በህይወት የሉ። ለምንም የምወዳቸውን አዛውንት የሆኑ የሃይማኖት መሪዎችን አደረግኩ ማለት አመለኳቸው ማለት አይደለም። በአምልኮ ስታይል ግን ለአምላኬ ለእግዚአብሔር ብቻ ነው የምሰግደው። ያ ብቻ አይደለም። ትልልቅ ሰዎችን ባየን ጊዜ በፊታቸው ዝቅ እንላለን። አብርሃም ለኬጢ ሰዎች ሰገደላቸው የሚለው ቋንቋ ምን አይነት ስግደት ቋንቋው የተጠቀመበት ስግደት የሚለውን ቋንቋ የተጠቀመበት ግልጽ ነው። አመለካቸው ማለት አይደለም። አማርኛችን ጠባብ ስለሆነ ነው። ባው ዳውን አደረገ ማለት እጅ ነሳ ማለት ነው። የኬጢ ሰዎች ሲጀመሩ አረማውያን ናቸው፣ ጣዖት አምላኪዎች ናቸው፣ ፍልስጤማውያን ናቸው። በዛን ሰዓት ጥንታዊ አቤሜሌክ ዘሮች ማለት ነው። ታውቃላችሁ፣ ሚስቱን የወሰደበት ሰው እነሱ የጌረራ ሰዎች፣ እነዛ ከነአናውያን ዘሮች ናቸው። ሰገደላቸው የሚለው ክብር ሰጣቸው ማለት ነው። የመምሬ ዛፍ ስር መቃብር ስፍራ የገዛው ከነሱ መሰለኝ እና ሰገደላቸው የሚለው አመለካቸው ለማለት እንዳይደለ ማንም ሰው ያውቃል። ሶስቱን ሰዎች ደግሞ ቢኒ ጠይቆኛል፣ ሰዓት ልጠቀምበት። አብርሃም እኮ በነገራችን ላይ ሰዎች እንግዳ መቀበሉን ነበር የሚያውቀው። እግዚአብሔርን እየተቀበለ እንደሆነ እኮ አያውቅም። ሰዎች ነው የሚለው። ሰዎች እንግዶች ያልፉ ነበርና አንድ መንፈሳዊ መረዳት ከውስጥ ሬጉላር የሆነ እንግዳ እንዳይደለ ውስጡ ተረድቷል። ቃል በቃል አልተጻፈም። አይዲያውን ነው የምነግራችሁ ብያችኋለሁ። ጌታዬ አይለፈኝ አትለፈኝ ሲል ስለ አንድ ነው የሚያወራው። ነገር ግን ሰዎች ናቸው የመጡት። አትለፉኝ ደግሞ አለ። ሶስትም አንድም አድርገው ነው የተናገሩት እዛ ጋር እና መጡ ሰዎቹ ይላል መጽሐፍ ቅዱስ። ሰው ስለሆኑ ነው በሬ ያረደላቸው፣ ፒታ ብሬድ የጋገረላቸው፣ ለእግራቸው ውሃ ያቀረበላቸው። ሰው ማስተናገዱን የሚያውቀው እያስተናገደ ሳለ ከሚስተናገዱት አንዱ ናቹራል ሰው የማይናገረውን ነገር መናገር ጀመረ። እግዚአብሔር በሰው አምሳል ተገልጦ እያናገረው እንደሆነ ኖቲስ አደረገና ልሸኘው በወጣ ጊዜ እያዘገሙ ሳሉ ጥያቄና መልስ ጀመሩ። በጥያቄው መካከል የተጠየቀው ጥያቄ እግዚአብሔርና ሰው የሚያወሩትን አይነት ጥያቄ ኢንካውንተር አገኘ ማለት ነው እንጂ መጀመሪያ እሱ የተቀበለው እንግዳ ተቀባይ ስለሆነ ሶስት እንግዶች አይሁዳውያን በነገራችን ላይ በባህላቸው እንግዳ ይቀበላሉ። አብርሃም ደግሞ የተለየ ሰው ነው። ሰዎች ነው የተቀበለው። ነገር ግን መንፈሳዊ ሰው ስለሆነ በመንፈሱ የገባው ከሰው ለየት ያለ አንድ ስፔሻል እንግዳ እየተቀበለ እንደሆነ ገብቶታል። መገለጥ መረዳት አግኝቷል። በዛው ሂደት ነው አንተ ማነህ እንኳን ብሎ ሊጠይቀው አልሞከረም። በቀጥታ መንፈሳዊ መገለጥ እንደሆነና ኢንካውንተር እንደሆነ ገባው። እግዚአብሔር እኔ ሂውመን ፎርም በዛ ቤት እንደተገለጠ ተረዳ። ከዛ በኋላ ከእግዚአብሔር ጋር ነው ያወራው። ቀጥሎ ሁለቱ ማን ናቸው? ሁለቱ መላእክት ናቸው። መላእክት ስለመሆናቸው መጽሐፍ ቅዱስ በግልጽ ይናገራል። ይሄ ነገር ከአእምሮ በላይ ነው፣ የሚመች ነገር አይደለም። ሃዌቨር ግን እንዳለ መጽሐፍ ቅዱስ ነውና እቀበለዋለሁ ቢከብደኝም ማለት ነው። ሌሎች ቦታዎችም አንተ የጠቀስካቸውም ጥቅሶች በሙሉ ተሰግዷል። የስ ለንጉስ ለምን አይሰገድም? አፄ ኃይለ ሥላሴ ስልጣን ላይ በነበሩበት ሰዓት የእኛም ዘመዶች ነግረውናል። እሳቸው ሲያልፉ በመኪና ሲያልፉ እንኳን ከርቀት ይሰግዱ ነበር። አዎ ይሰግዳሉ፣ መሰገድም አለበት፣ ንጉስ ነውና። አፄ ኃይለ ሥላሴ ግን ተመለኩ ማለት አይደለም። የኢትዮጵያውያን አምላክ አይደሉም፣ ንጉሳቸው እንጂ። ህዝባችን ግን ንጉሱን ከመውደዱና ከማክበሩ የተነሳ ከርቀት እንኳን ሲያልፉ ሰው አያቸው አላያቸው ጎንበስ ብሎ መሬት ስም ነበር። ያ ማለት አፄ ኃይለ ሥላሴ ተከበሩ ማነው ተመለኩ ማለት አይደለም። ነገር ግን መላእክት ጋር ሲመጣ ምንም መወሻሸት የሌለብን ነገር በተለይ ቅዱስ ሚካኤልን በተመለከተ
ከዚህ አክብሮት ነው ብትሉኝ እስቅባቸዋለሁ። ለምን በቀጥታ ሰዎች ወደ ሚካኤል ሲጸልዩ በተደጋጋሚ እያየን ቅዱስ ሚካኤል አንተ ይህን ካለ ይህን አድርግልኝ ሲባል እየሰማን ያደግ ነው። ጎሄድ እንግዲህ አሁን እኔ ነኝ 5 ደቂቃ ያለኝ። ያው አንተ ነው የጀመርከው። እኔ አሁን 5 ደቂቃ እንጠቀማለሁ። ኃይሉ አሁን ኦልሬዲ እግዚአብሔር ያክብር ተዘርረሃል፣ ማብራሪያ ከመስጠት በፊት ማለት ነው። ስለዚህ አምናሃል። አሁን የቅዱስ ሚካኤል ጉዳይ ላይ ነው ካልከኝ ደግሞ እሱንም አምናሃል ለመላእክት። ግን አሁን የተምታታብህ ስግደት ሁሉ አምልኮ ነው ወይ? አሁን ቅድም የምትናገረው ነገር ስላለ እሱን እንደገና እንትን ላድርግና ልጨርስና ከዛ በኋላ ወደሚቀጥለው ጥያቄና መልስ መሄዱ ይሻላል ብዬ አስባለሁ። እና አንዳንድ ዙር 5 ደቂቃ ምክንያቱም ትንሽ ያልጨረስነው የኔ እኮ ነው የኔን አሁን ገባኝ። ከአንተ በኋላ አንዳንድ 5 ደቂቃ ወስደን አንተ ከፈለክ መልሰህ ትጨርስና ወደ መጠያየቅ ደግሞ እንገባለን። እሺ ልመልሰው። በነገራችን ላይ ቤኒ አንድ 30 ደቂቃ በላይ መቀመጥ አልችልም። ሶሪ አጠር ብናደርገው ለምን ነው ብዙ ነው የተቀመጥኩት እኮ ይሄን ያህልም እቆያለሁ ብዬ አላሰብኩም። ክፍል 2 ከፈለክ መቀጠል እንችላለን። አንድ 30 ደቂቃ ከተጠቀምንበት ብዙ ነው። 30 ደቂቃ አምናሃል እኮ አሁን እኮ ዝም ብዬ እንደው ይሁን የተዘረርከው አንተን አልገባህም እንጂ ቀጥልሽ ሰዓትን ተጠቀምበት። እኔ አሁን ልሂድን ምን አመጣው? ቀጠሮ ነው አይደለ? ይዘን ስትለጥፍም ተው ለህይወት ከሆነ ትማርበታለህ። የት እንደሚሄድ ልንገርህ። አንተ ራስህ የምታምንበት ነው። ዝም ብዬ ቀጠሮ ሳይሆን ልጄ የመጨረሻው ቀኑ ነው እና ትምህርት ቤት ናና ውሰደኝ ብላለህ ስላለ እሱ እኮ ይመስለኛል አይደለ? ሰዓት ያረዘምነው 3 ሰዓት 2 ሰዓት የነበረው ነገር ያለው አይደል? እሱን አርዝሜ ነው በኋላ እመጣለሁ ብየው። ስለዚህ እንዳይናደድብኝ እሱ ነው ሰዓቱን ያረዘምነው 30 ደቂቃ። እኔ እኮ ነኝ ያረዘምኩት ቢኒ፣ ለዛ ምን እኮ ነው ያረዘምኩት። ትውልድ እንዲዳኝ ነው የምፈልገው። ትውልድ እንዲዳኝ እሱ 30 ደቂቃ ብዙ ነው። ቀጥል፣ በሰዓቱ እንድጠቀምበት ብዙ ነው። እሺ እንግዲህ ፕሮቴስታንት ወንድሞቻችን ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትፈራገጡ አታመጡ። አሁን ኃይሉ ሆን ብዬ ነው መጀመሪያ ላይ ልቡ ሰፋ እንዲል ብዬ ነበር እድል ስሰጠው የነበረው። አሁን አይታችኋል አይደለ? የፍጥረት ላይ ገብቼ 3 ነገር ሳሳይ አምናለሁ ወደሚል ነገር መጣ። እስኪ ውጡ። አሁን ቅድም ወደ ቅዱስ ሚካኤል መጸለይ እንደዚህ ምናምን። እኛ እኮ በነገራችን ላይ የሕያዋን እንጂ የሙታን አምላክ አይደለሁም ያለ ጌታ ጋር እኮ ነው ያለነው። ስለዚህ ከሕያዋን እኛን የሚጠብቁን የሚራዱን መላእክቶች አሉ። እንከባበር እንጂ። ለዚህ እኮ ነው የትኛው ኢየሱስ ጋር ነህ? እውነተኛው ኢየሱስ ጋር ካለ መላእክቱ አሉ። እውነተኛው ኢየሱስ ጋር ካለ ቅዱሳኑ አሉ። ሕያው የሆኑ ቅዱሳን ሞት ተሸንፏላ። ስለዚህ ኃይሉ አሁንም ጠንከር ላድርግልህ። ዘፍጥረት ምዕራፍ 23 እንግዲህ ለኬጣውያን እንግዲህ ስለ ኬጡራን ብታጠና ጥሩ ነው። ስለ ኬጣውያንም የፈለግከው ነገር ስትናገር ስለሰማው እና ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብም ለኬጢ ልጆችም ሰገደ ነው የሚለው። እንኳን ለመላእክት ለኬጢ ልጆች እዚህ ጋር ስግደት አለ። ቀጥሎስ ኧረ አብርሃም ቀጥሎ ቁጥር 12 ላይ አብርሃምም በሀገሩ ሰዎች ፊት ሰገደ፣ የሀገሩም ሰዎች ሲሰሙ እያለ ይናገራል። ለሕዝብ ሰገደ፣ ለሀገሩ ሰዎች ሰገደ። ስለዚህ ስግደት ማለት ምን ማለት ነው? ስግደት አምልኮ ነው የሚል አሁን የተምታታበት ስግደት አምልኮ ነው የሚል መረጃም እንድታመጣ እንፈልጋለን። እኛ የአምልኮ ስግደት ለእግዚአብሔር የምናደርገው የአምልኮ ስግደት ነው። ባይደወይ እኛ ቤት ውስጥ ላለን እኛ ይገባናል። ለእኔ አሁን ለምሳሌ ለቅዱስ ሚካኤል ስሰግድ ይገባኛል። ልጅ ነኛ፣ ጠባቂ መልአኬ ነዋ፣ የሚራዳኝ ነዋ። ይህንን እኮ ለመረዳት ቤት ውስጥ አካል ውስጥ መጨመር እኮ አለብን። አካል ውስጥ ስትገባ ነው። ስለዚህ
ስግደት ብትችል የኢትዮጵያ መጽሐፍ ቅዱስ ማህበር ስለ ስግደት የጻፈውን ነገር ብታነቡ ደስ ይለኛል። ስግደት ለእግዚአብሔር ብቻ የሚል የለም። አሁን ለምሳሌ ለአፄ ኃይለ ሥላሴ ምናምን የአክብሮት ስግደት እንሰግዳለን። ክብር ለሚገባቸው ክብር ስጡ። ያንን ደግሞ ከወላጆቻችን እንጀምራለን። ለምሳሌ ቅድም ብያለሁ፣ ስትወጣ ለወላጆች የባለቤት ቤተሰቦች ጉልበት ስመን የወጣው እያመለካቸው ነው ማለት ነው። አይ እያመለኳቸው አይደለም ትላለህ ማለት ነው። እኛም ደግሞ ለቅዱሳኑ ስንሰጥ ስግደት እያመለክናቸው አይደለም። ክብር ለሚገባቸው ክብር፣ እናትና አባትን አክብር። ለዚህ ነው ፕሮቴስታንት ከአምስቱ ሶላ ክብር ለእግዚአብሔር ብቻ የሚል ትምህርት አለ። የመጽሐፍ ቅዱሳዊ አይደለም። ክብር ለሚገባቸው ክብር ስጡ፣ እናትና አባትን አክብር። ስለዚህ ኃይሉ ስግደት ተምታቶበታል። ከዛ በተረፈ የመላእክት አብረውን የመኖራቸው እውነትን ያለ መረዳት ችግር ነው። በነገራችን ላይ መላእክቶች እኮ አብረውን እኮ ነው ያሉት። ይጠብቁናል፣ ይራዱናል። እውነት ለመናገር እኮ ትለምናለህ። እንዴት አትለምንም? ተራዱን ብለህ ትለምናለህ። አለ ጥቅስ ቀላል አባክንም እንጂ ማለት ነው። እናሳይሃለን። ምክንያቱም መዳንን የወርሱ ዘንድ ብዬ ቅድም ስናገር ሌላ የድፍረት ቃል ስለተናገርክ ማለት ነው። ስለዚህ የቅዱሳን መላእክትን ስግደት ስናቀርብ የጸጋ ነው። ከዛ በተረፈ የሚላኩ የሚለው ነገር አብረውን አሉ። እኔ ጌታ ራሱ ምን አለ? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ አለ። የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ያድኑማቸዋል ይላል። መላእክት አሉ፣ በእግዚአብሔር ልጆች ዙሪያ ይሰፍራሉ ይላል እግዚአብሔር ቃል። ይሰፍራሉ ይላል። ቤተክርስቲያንን የእውነት ብትረዳ፣ ለምሳሌ በቅዱስ ቤተክርስቲያን ስለ ቅዱሳን መላእክት ያለ ትምህርትን ብታይ ትደነግጣለህ፣ ትገረማለህ። እውነት ነው። የሕያዋን ጉባኤ ስለሆነች ቤተክርስቲያን ከግብፃዊ ከእስራኤል ሲወጡ መልአኩ እንደረዳቸው ከህዝቡ ጋር እንደነበረ በአዲስ ኪዳንማ እንዴታ የእግዚአብሔር መልአክ ከኛ ጋር አይኖርም? ስለዚህ ይሄን እውነት እንድትረዳ ነው አይሉ የምፈልገው። 5 ደቂቃ ጨምር ስላልከኝ ያው 5 ደቂቃ ጨምርና እኔም 5 ደቂቃ ተጠቅሜ ጥያቄ ነው የምትጠየቀው። ጥያቄ ደግሞ የምትጠይቀኝ ካለ እመልሳለሁ ማለት ነው። በጣም አሪፍ። እንግዲህ ቢኒ ያለውን በሙሉ ሰምታችኋል። ስለ ኬጢያውያንም ብታጠናጥሩ ነው። ኬጢያውያን ከሰባቱ እንዲያጠፏቸው ከተነገሯቸው ከነአናውያን አንዱ ነገር ነው። የኬጢ ልጆች ናቸው። ሌላ ምንም ተአምር አይደለም። በደንብ ነው የማውቀው ስለዚህ ጉዳይ። ከኖህ ልጆች ማለት ነው። እንደማቅና እንደማላቅ ማወቅ ከፈለግ ከሶስቱ ታናሽየው ነው ካም ከነአንን ወለደ። ከነአን የከነአናውያን አባት ነው። ከነአናውያን የተባሉት ደግሞ እነዚህ ሰባቱ ነገዶች ማለት ነው። አይልሻ ደቂቃ ናታ ወደ ቁም ነገሩ ናቶ። ኦኬ ሰዓት ልጠቀምበት። በደንብ ነው የማውቃቸው ለማለት ፈልጌ ነው። ኦራይት ቁጥር 8 እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም፣ ክብሬን ለሌላ አልሰጥም ብሏል። እንግዲህ ስሙ፣ ለእግዚአብሔር ክብርን ስጡ ነው የሚለው። ቁጥር 12 ላይ ደግሞ እንግዲህ በህይወት ላለ ሰው እንሰግዳለን። ለምን አንሰግድም? መስገድ የሚባለው ቋንቋ ከቢኒ ሀሳብ ጋር የምስማማው የአክብሮት፣ የቤተሰብ፣ የእድሜ ትልቅነት፣ የሃይማኖት ሰው ብናይ ዝቅ ብለን አንዳንዱ ለጥ ብለን መሬት ልነካም እንችላለን፣ ጉልበት ልንስም እንችላለን። ምንም ማት አይደለም፣ እናደርጋለን። አመለክናቸው ማት አይደለም። ይሄ አክብሮት ነው። ኦኬ መጽሐፍ ቅዱስ ላይም እናገኛለን። ለንጉሱና ለእግዚአብሔር ሰገዱ ሲል የንጉስ ስግደት ሌላ ነው፣ የእግዚአብሔር አምልኮ ሲሆን የንጉሱ ደግሞ ያክብሮት ነው። ይህ ምንም የሚያጠያይቅ ነገር አይደለም። አብርሃም ለኬጢ ሰዎች የሰገደው ጀስት ምስጋና ነው። በቃ የቀብር ቦታ ሽጠውለታል፣ መልካም ነገር አድርገውለታል፣ ወልካም ብለውታል። ስለዚህ ሰገደ ለህዝቡ ሲል እጅ ነሳቸው ለማለት ነው። ይሄ ምንም ሳይታለም የተፈታ አንድ ህፃን ሊገባው የሚችል ነገር ነው። አሁን መልአክ ለእኛም ቢገለጥ መገለጥ እግዚአብሔር በሆነ አጋጣሚ ቢልካቸው እንሰግዳለን። ይህ መስገድ ማለት የአምልኮ አይደለም፣ ጥያቄ የለውም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ፣ ሰላምሽ ከፍ ይበልልኝ